እዚህ መጥቶ መጽሐፉን መርጦ እንግዲህ የትኛው እንደሆነ አላውቅም። አብረን ነው የምናየው፣ አብረን ነው የምንሰማው። ዳሰሳ ያደርግልናል። እባካችሁ በሞራል ተቀበሉልኝ። እንዴት ናችሁ? ሳድግ እንዳንተ መሆን እፈልጋለሁ። እኔ የሚገርማችሁ ነገር የመጨረሻ የማልችለው ነገር ሜሞራይዝ ማድረግ አልችልም። ጽሁፍ ቁጥር ለመጻፍ ለዳን ለማድረግ ቁጥር እያየሁ ሳረግ ያየሁት ይጣፋብኝ ደግሜ ያየዋለሁ። ይሄን ሁሉ ነገር በእንደዚህ በአእምሮ ይዞ እዚህ ሲነግረን በጣም ያስገርማል። እንዴት ናችሁ ሁላችሁ? ስለመጣ በጣም ደስ ብሎኛል። ፍራውልን በጣም አመሰግናለሁኝ። ይህን እድል ስለሰጠኝ እናንተ ፊት ቆሜ ከመጽሐፍቶቼ አንዱን እናለው የመረጥኩት ፍራውልን የመረጠው 30ኛ መጽሐፌን እየጻፍኩ ነው። አሁን ለመጨረሻ ጊዜ የጻፍኩት በቅርብ የጻፍኩት አንድ መጽሐፍ እንዳሳተምኩኝ ልክ ማተሚያ ቤት ሲገባ ሌላ መጽሐፍ ጀምራለሁኝ። ብዙ ነገር ኤክስፔሪየንስ ያደረኳቸው ነገሮች የማነባቸው ነገሮች በእኔ እይታ ፕራክቲካል አድርጌ በተለይ ወጣቶች ያንግ አደልትስን በሚነካ መልኩ ለማስቀመጥ እሞክራለሁ። አሁን ለመጨረሻ ጊዜ የጻፍኩት የመኖር አቅም የሚል ነው። የ30 ቀን ጥናት ለ30 ቀን ታነቧቸዋለሁ። 30 ምዕራፍ ያለው በቀን አንድ የማንበብ ቻሌንጅ ነው። ብዙ ጊዜ አቅም የሚያሳጡንን ለመኖር አንድ ጊዜ ለመኖር አቅም አጥሯቸው አቅም እናንተ አሪፍ ናቸው መሰለኝ። ቻሌንጅ ያደርገኛል። መኖር ራሱ አቅም ይፈልጋል አንዳንድ ጊዜ እና 30 አቅም የሚሰጡን ነገሮች ለቀሜ እሱ ላይ አስቀምጬላችኋለሁ። ባይዘው እሱ መጽሐፍ ይዘንላችሁ መጥተናል። መግዛት ትችላላችሁ። ዋጋውን በደንብ አድርገን ቀንሰንላችኋል። አሪፍ ልጆች ናቸው የሚመጡት ስላለኝ ለእናንተ ማለት ነው። የተወሰነ ኮፒ መጥቶላችኋል። እሱ ሌላ ልምም አላመጣውም። ሶልድ አውት ስለሆነ ሁሉም አላመጣውም። 30ኛ መጽሐፌን አሁን ጀምሬያለሁኝ። ትራውማ ላይ ነው ጻፍኩ ያለሁት። ብዙ ትራውማ ኢሹዎች ስላሉ በአሁን ጊዜ እሱ ላይ ነው። ከፍራውል ጋር ስናወራ በዚህ መጽሐፍ ላይ ትንሽ ዳሰሳ ብታረግ ስላለኝ ከመጽሐፍቶች አንዱ ጀምሮ መጨረስ የሚል መጽሐፍ ነው። ስለመጀመር እርግጠኛ ሆኜ እንግዲህ ሰፊ ጊዜ ቢኖር ኖሮ አንዳንድ እንደዚህ ነገሮች ላይ ኮቺንግ ምናምን ስሰጥ ኳስችነሮች አሉ የሚሰሩ ስልጠናዎች ላይ እነሱ ማድረጋለሁ። ጀማሪ ናችሁ ወይ? አንዳንድ ሰው በጣም ስትራግል የሚያደርገው መጀመር ላይ ነው። አይደንቲፋይ ታደርጋላችሁ ብዬ አስባለሁ። መጀመር አልጀምርም የሚሉ አሉ። አንዳንዶቻችን ስትራግል የምናደርገው እንጀምራለን። ፍጥነታችን ቀላል አይደለም ለመጀመር። ገና እንቀጥልበት እናቋርጠዋል። አንዳንድ ጊዜ ደግሞ ምናልባት እንቀጥላለን። ስንጨርስ ግን ያ ነገር ሰራውና ብጨርሰው ይሄን አይነት ነገር አገኛለሁ ከምንለው ኳሊቲ የወረደ ነገር መጨረስ ሁኔታ የሚያስቸግረን ሰዎች አለ። በዚህ ጉዳይ ላይ ትንሽ ዳሰሳ ላድርግላችሁ። ጀምሮ መጨረስ የሚለው መጽሐፌን ነው መርጦ በሱ ዙሪያ ዳሰሳ ብታረግ ያለኝ ስለሆነ አንዳንድ 15-20 ደቂቃ ፈጅቼ እሱን ዳሰሳ አደርግላችኋለሁ። ከዛ ፍራውል የፈለገውን ያደርጋል ማለት ነው። በጥያቄ ያሰቃየኝ ይሆናል አላውቅም። በጣም ኮንፊደንስ አለኝ ጥያቄና መልስ ላይ፣ ምክንያቱም ማላውቀውን አላውቅም የማለት ብቃት ስላለኝ ማለት ነው። እኔ ላይ ብቻ ነው ለሲሪየስ የምትሆኑት? መጀመሪያ ልነግራችሁ ፈልገው ጀምሮ የመጨረስ ጉዳይ የምን ጉዳይ እንደሆነ ታውቃላችሁ? እኔ ስለራሴ በማውራበት ጊዜ ራሴን ፕሮሞት እያደረኩ የግድ ታምኑኛላችሁ ማለት ነው። አንዳንድ ሰው ይጠራጠራል። ለምን? ከዚህ በፊት ስለራሱ ብዙ ብሏችሁ ሰው ያላችሁን ነገር ሆኖ ካልተገኘ ያ ኤክስፒሪየንስ ሰዎች ሲናገሩ ስለራቸው ሲያወሩ በቀላሉ እንዳትቀበሉ ሊያደርጋችሁ ይችላል። እንደ ኤክስፒሪየንሳችሁ ነው የምትቀበሉት። አንዳንድ ጊዜ ደግሞ የሰው ሬኮመንዴሽን ይዘን እንመጣለን። እገሌ እንደዚህ ነው ብለን እንመጣለን። እሱም ገደብ አለው። ምክንያቱም ሰዎቹ ዛሬ ከመሰከሩላችሁ ሀሳባቸው ሊለውጡ ይችላሉ። ነገ ደግሞ መስሎ የነበር ሊሉ ይችላል። ማንም ሰው ሊክደው የማይችለው ፕሮሞሽን ምስክርነታችሁ ጀምራችሁ የጨረሳችሁት ነገር ነው። ማንም ሰው ሊክደው አይችልም። ግልጽ ነው። አንድ ነገር ጀምሩና ጨርሱት። ማንም ሰው ስለዛ ነገር ማውራት የለበትም። እናንተም ማውራት የለባችሁ። ስራው ራሱ ይናገራል። ሰክሰስፉል ለመሆን ራሳችን ፕሮሞት የምናደርግበት ቀላሉ መንገድ አንድ ነገር መጀመር፣ መቀጠልና ሲጀመር በታሰበበት ደረጃ ስታንዳርድ መጨረስ። ይሄን የመሰለ የምናድግበት ከሰክሰስ ወደ ሌላ ሰክሰስ የምናልፍበት ቀላል መንገድ የለም። በአሁን ሰዓት የተለያዩ ኤክስፔሪየንሶች አሏችሁ። በህይወታችሁ ያልተጀመሩ ነገሮች አሉ።
መጀመር አለባቸው። አንዳንዶቹ ደግሞ ተጀምረው ተቋርጠዋል። ግልጽ ነኝ። ጠቃሚ ነገሮች ናቸው። ጀምራችኋቸው አቋርጣችኋቸዋል። እንደገና መጀመር አለባቸው። መጽሐፉ ስለዚህ ያወራል። እንዴት ነው የምትጀምሩት? እንዴት ነው የምንጀምረው? የመጀመሪያ እንዳንጀምር የሚያደርጉን እንቅፋቶች ምንድን ናቸው? ትንሽ አንዳንድ ነገሮች ሼር አደርጋቸዋለሁ። አንዳንድ ጊዜ ደግሞ እንጀምርና እናቋርጠዋለን። እሺ የተቋረጠውን እንዴት ነው እንደገና የምንጀምረው? አቅም ይጠይቃል። አንድ ነገር አዲስ መጀመርና የተጀመረው እንደገና ማቋረጥ የተለያየ ስኪል ነው የሚጠይቀው። አንዳንድ ጊዜ ደግሞ ተፈጽሞ ዋጋ የሌለው አለ። ጨርሰነዋል እኮ ግን እንደምንም ለመጨረስ ነው፣ ለጣጥፈን ጨረስ ነው። ፐርፐዙን ሰርቭ አያደርግም። አራተኛው በሚገባ የተጠናቀቀው ነው። ጀምረነዋል፣ ቀጥለነዋል፣ በሚገባ አጠናቀዋል። ብዙ ጊዜ ኤክስፔሪየንሳችሁ የቱ ጋር ነው የሚለውን ራሳችሁ እንድትመለከቱ ቻሌንጅ ላድርጋችሁ። በህይወት ዘመናችሁ እስካላችሁ ድረስ አንድ ነገር ጀምሮ ከመጨረስ ውጭ በፍጹም ሰክሰስፉል መሆናችሁ ነው። በፍጹም የትም መድረሳችሁ ዓለም አሁን ያለችው ዓለም የምትቀበለው ቦታ የምትሰጠው የሚጀምረውን የሚያቅድ የሚቀጥል የሚጨርሰውን ነው ቦታ የምትሰጠው። የቀረው ነገር የትም አያደርሰንም ማለት ነው። እሺ ጀምሮ የመጨረስ ጥቅሙ ምንድን ነው? 4 ቀላል ብዙ ናቸው፣ ግን 4ቶቹ ዋና ዋናዎቹ ልንገራችሁ። ቅድም እንዳልኳቸው የመጀመሪያው ምንድን ነው? ፕሮሞሽን ይሰጣችኋል። አንድ ነገር የገነባ ሰው ሁሉም ሰው ይፈልገዋል። ምን ጀምሮ ጨርሷል የሚባለው ሰው ፕሮሞሽን ይሰጣችኋል። ሌላ ምንም ፕሮሞሽን አያስፈልጋችሁ። የሆነ ነገር ጀምሩና ጥሩ ነገር ጨርሱ። ያን አይተው ሰዎች ፕሮሞትድ ትሆናላችሁ። ሁለተኛ በራስ መተማመን ይሰጣችኋል። ሰልፍ ኮንፊደንሳችሁ ይዳብራል። ጀምራችሁ በጨረሳችሁ ቁጥር ኮንፊደንት ይሆናችሁ ትሄዳላችሁ። ጀምራችሁ ጊዜ የምታቆሙ ከሆነ ሰልፍ ኮንፊደንሳችሁ በጣም የወረደ ነው። ስለ ሰልፍ ስቲም አላወራሁም። በዚህ ጉዳይ ላይ አንዱ መጽሐፌ ላይ በደንብ አብራቸዋለሁ። ሰልፍ ስቲም እና ሰልፍ ኮንፊደንስ ይለያል። ሰልፍ ስቲም በራሴ ላይ ያለኝ አመለካከት ነው። ሰልፍ ኢሜጅ ነው። ሰልፍ ኮንፊደንስ ደግሞ በችሎታዬ ላይ ጀምሬ በመጨረሰው በፕሮፌሽናል ላይ በስኪሌ ላይ የተመሰረተ ነገር ነው። ሶ ስኪልፉል ነኝ፣ እችላለሁ፣ አይ ካን ኤንጌጅ፣ ወጥቼ መስራት እችላለሁ፣ ማቀናበር እችላለሁ፣ ማከናወን እችላለሁ ስል ስለ ሰልፍ ኮንፊደንስ ነው የማወራው። ሶ ኮንፊደንሳችሁ ይጨምራል። ጀምራችኋል፣ ጨርሳችኋል። የሚቀጥለውን ለመጀመር ትጓጓላችሁ፣ ኮንፊደንት ትሆናላችሁ ማለት ነው። ካልጨረሳችሁ ደግሞ ማጀምሩ ወይ ደግሞ ጀምራችሁ የምታቋርጡ ከሆነ ኮንፊደንሳችሁ እየወረደ ይሄዳል፣ ተቀባይነታችሁ እየወረደ ይሄዳል። ከተወሰነ ጊዜ በኋላ አሁን ማድረግ የምትፈልጉትና የምትችሉትን ነገር ማድረግ የማትፈልጉበትና የማትችሉበት ጊዜ ሲመጣ ዌይ ቢሃይንድ ነው የምትሆኑት። ግልጽ ነኝ። በጣም ወደ ኋላ ትቀራላችሁ። ስለሚሄድ ነገር ሁሉ ስለሚሄድ ማለት ቲንግስ ቼንጅ፣ በየጊዜው ይለዋወጣሉ። ሶስተኛው ተወዳዳሪ ያደርጋቸዋል። ተፎካካሪ አላልኩም። ምንድን ያልኩት? ይለያያሉ። ከማንም ጋር እኔ አልፎካከርም፣ ግን እወዳደራለሁ። ፉክክር ማለት ሌላውን ኤልቦ አድርጎ መሄድ ማለት ነው። ውድድር ማለት ግን ታሽዬ እገኝና ቀድሜ እገኛለሁ። ከተቀደምኩ ደግሞ ኢንስፓየር ያደርገኛል። ያ ሰው እንደሱ መሆን እፈልጋለሁ፣ መሻሻል እፈልጋለሁ ማለት ነው። ሰው ጀምሮ የመጨረስ ሂደት ተወዳዳሪም ያደርጋቸዋል። በጣም ኮምፔቲቲቭ የሆነ ዓለም ውስጥ ነው የምንኖረው። ባሉበት መቆም የሚባል ነገር የለም። ወይ ወደፊት መሄድ ነው ወይ ወደ ኋላ መቅረት ነው። በዚህ ተወዳዳሪ በሆነ ኮሚኒቲ ውስጥ ዓለም ውስጥ ስንኖር ተወዳዳሪ የሚያደርገን እየጀመርን እየጨረስን እየገነባን ስንሄድ ነው። በጣም ሲሪየስ የሆነ ኢሹ ነው ይሄ ኢሹ። የመጨረሻው አራተኛው ምንድነው? አንድ ነገር ጀምሬ የመጨረሻው ሲሆን ሌላ በር ይከፈትልኛል። እንደዚህ የሰራኸው አንተ ነህ እንደ አንቺ ነሽ እንደ የሚሉ በሮች ይከፈትላቸዋል። ሰው ጀምሮ መጨረስ የግድ ወሳኝ ጉዳይ ነው። ይህን ድልቅ አገኛለሁ፣ ጀምራለሁ፣ ጨርሳለሁ፣ ኤክስኪዩት አደርጋለሁ፣ ድሊቨር አደርጋለሁ፣ ሌላ ይከፈትልኛል። ጊዜ እስክታጡ ድረስ ተፈላጊ እየሆናችሁ ትሄዳላችሁ ማለት ነው። በጣም አልፈጠንኩባችሁ። ጥሩ ነኝ። 1 2 3 ነገሮች ልጨምርላችሁና ወደ የሚቀጥለው ማየት እንችላለን። ለምን አንድ ነገር መጀመሪያ ያስቸገረናል? መጀመሪያ ላይ ስትራግል የምታደርጉ እኔ መጀመሪያ ላይ ችግር አልነበረብኝም አስታውሳለሁ። ራሴን ትሬን እስከማድረግ ድረስ ብዙ መጨረስ ላይ ችግር እንደነበረብኝ አንድ ጊዜ የደረስኩበት። መቀጠል ላይ ቤት ብዙ መጽሐፍቶች አሉኝ። ብዙ ገንዘቤ ምናልባት ለምንም ነገር ካሳለፍኩት ካወጣሁት ገንዘብ የበለጠ መጽሐፍ ላይ እንዳወጣው ደርሼበታለሁኝ። መጽሐፍቶች መግዛት እወዳለሁ። በሳምንት አንድ መጽሐፍ የማንበብ ልማድ አለኝ። በተቻለ መጠን
አንድ ጊዜ ትንሽ ቆይት ብሏል መጽሐፍቶቹን እያነሳው ሳያቸው አብዛኛዎቹ መጽሐፍ ሃይላይት ማድረግ ወዳለው ወደውን ኮንሰፕት ሃይላይት አደርጋለሁ። ሌላ ጊዜ ስመጣ ሃይላይቶቹን ብቻ ማንበብ እንዲመቸኝ ሳይ ብዙዎቹ መጽሐፍቶች 10 ገጽ 15 ገጽ ግፋ ቢል 20 ገጽ ድረስ ነው ሃይላይት የተደረጉት። ከዛ በኋላ ሃይላይት የሚባለው ነገር የለም። እንደውም ያመለክተው ይሄ አሪፍ አንባቢ ነኝ አይደለም ጀምሬው ቀጠልኩት። ያን ጊዜ ነው አዌክኒንግ የሆነልኝ። ለካ እየጀመርኩ ነው ማቆመው። በፍጹም ይሄ መቀጠል የለበትም። የየዕለት ጥቃቅን ተግባራችሁ የወደፊቱን ትልልቅ ውጤታማ የሚያደርጓችሁን ነገሮች ተነብያሉ ታውቃላችሁ። ትንሽ ነገሮችን እየጀመርኩ ማቆም ከሆነ ትልልቅ ፕሮጀክቶችን መስራት አልችልም። ስለለመድኩት ያንን ነገር ማለት ነው። ብዙ ጊዜ ለመጀመር የሚያስቸግር ምንድነው? ብዙዎቻችን ስትራግል የምናደርገው ፍርሃት ነው። ባይሳካስ፣ ሰዎች ባይቀበሉስ፣ ባይሆንስ፣ ብከስርስ፣ ጀምሬ ባቆመውስ፣ ስሜ ቢጠፋስ። የፍርሃት ገጽታው ብዙ ነው። አንድ ነገር ግን ትክክለኛ ነገር እስከሆነ ድረስ መጀመር በጣም አስፈላጊ ነው። ፍርሃት በፍጹም ከህይወታችን ሊጠፋ አይችልም። በፍርሃቱ ላይ ነው መሄድ ያለብን። እየፈራሁ ጀምረዋለሁ ማለት ነው። ከፍርሃት ነፃ እስከሆን ከጠበኩኝ አልጀምረውም። ለምን? አዲስ ነገር መጀመር ስለማያስፈራ ማለት ነው። ሁለተኛው በራሳችን ላይ ያለን አመለካከት ነው። ዝቅተኝነት ስሜት ካለብን አልመጥንም ብለን ካየን ቅድም ባልኳችሁ በኮንፊደንስም በሰልፍ ስቲምም ዙሪያ ማንመጥን ሜዥር አፕ ማናረግ መስሎ ከታየን ለመጀመር ያስቸግረናል። ከኛ የተሻሉ ብዙ እንዳሉ እናስባለን። አንድ ነገር የመጀመር ጉዳይ ግን የመሻልና ያለመሻል ጉዳይ አይደለም። እናንተ ጋር ያለው ዩኒክ የሆነ የተለየው ነገር የማውጣት ጉዳይ ነው። ምን ያህል ሰዎች ሊቀበሉት እንደሚችሉና ቻሌንጅ ሊሆኑበት እንደሚችሉ ምን አይነት አስገራሚ ነገር ኮንትሪቢዩት ሊያደርግ እንደሚችል እናንተ የምትጀምሩት ነገር አታውቁትም እስክታረጉት ድረስ። ምናልባት በሺህ የሚቆጠሩ ሰዎች የሚፈልጉት ነገር ይሆናል ያ ነገር። የመጀመሪያውን ጽሁፌን ስጽፍ እንደዛ ነው ያልኩት። የመጀመሪያው ጽሁፌ አመራር ኤ ቱ ዚ የሚለው ነው። 5 እና 7 የሚሆኑ ወጣቶችን ሰብስቤ ስለ አመራር አስተምራቸዋለሁ። የትምህርት ባክግራውንድም ከሱ አንዱ እዛ ዙሪያም ስለሆነ እያስተማርኳቸው ያለ አንደኛው ተቆጨ። መደዳውን እያስተማርኳቸው ያለ ቢሮዬ ነው ዝም ብዬ ነው ማስተምራቸው ለመርዳት። አንዱ ምን አለ፣ ይህንን የመሰለ ትምህርት እኛ ብቻ 5 እና 7 ሰው ብቻ ማግኘቱ ይቆጨኛል። ይሄ ነገር ብዙ ሰው ማግኘት ስላለበት ወደ መጽሐፍ ለውጠው አለኝ። ኦልሬዲ አውት ላይ ነው አለኝ። ጽፈዋለሁ፣ አሳትመዋለሁ። እስቲ ገንዘብ አስተካክዬ ምናምን እኛ ፈንድ እናደርጋለን አለኝ። እንዴት አልኩት። ብዙ ብር ነው። 10,000 ኮፒን አሳተምኩት። የመጀመሪያው መጽሐፌን እየፈራሁ ነው 10,000 ኮፒ አሳተምኩት። የሆነ ሆቴል እራት ጋበዙ፣ ጓደኞቻቸውን ጋበዙ። እራታቸውን የራሳቸውን ከፍለው መጡ። እነዛኞቹ እንደዚህ ያስበናል አዋጡ አሏቸው። አዋጡ። የመጀመሪያው መጽሐፌ እነሱ ናቸው ያሳተሙት። እየፈራሁ ነው የጀመርኩት። እየፈራሁ ነው 10,000 ኮፒ ያሳተምኩት፣ ገንዘቡን ስላዋጡ ማለት ነው። የ10,000 ኮፒ አመት አልቆየም፣ በአንድ ጊዜ ነው ሄደው። የመጀመሪያው መጽሐፍ ሁለተኛውን ወለደ። 25 የስኬት ቁልፎች የሚለውን ወለደ። በነገራችን ላይ እያንዳንዱ መጽሐፍ የመጀመሪያው መጽሐፍ ልጅ ነው። ግልጽ ነኝ። ሐሳቡን ከዝም ብዬ አላመጣውም። አንድ መጽሐፍ ጽፍ፣ ስለ አመራር ጽፍ፣ አመራር ውስጥ ስለ ስኬት ስለጠቀስኩኝ ሰፋብኝ ነው መጽሐፍ ይሻላል የወለደው። ግልጽ ነኝ። ስኬትን ስጽፍ ስለ ታይም ማኔጅመንት ከሰክሰስ ጋር ያለው ግንኙነት ስጽፍ ሰፊ ነው ሐሳቡ። ስለዚህ ምን ተወለደ? የጊዜ አጠቃቀም ጥበብ የሚባል ተወለደ። ስለሱ ስጽፍ ስለ ፎከስ ምናምን ነካክቻለሁ፣ ግን ሰፊ ነው። ትኩረት የሚባለው መጽሐፍ ተወለደ። ከኔ ጋር ናቸው። አንድ ነገር ጀምሩ፣ ሲጨርሱት ሌላ ነገር ይወልዳል። ታሳዊ ግሮ ዘናው ያደገን ምን ሄደው እስኪጀምሩ ፖቴንሻላችሁን አታውቁትም። እስከተከተሉ ፍርሃቱን ማለፍ አለብን። በራሳችን ላይ ያለን አመለካከት እንዳንጀምር ያደርገናል ብዙ ጊዜ። ሶስተኛ ሁሉ ነገር እስኪሟላ እንጠብቃለን። ሁሉ ነገር የሚሟላበት ጊዜ አይመጣም። ቢሟላም ባይሟላም መጀመር ነው ያለብን። አራተኛው ትክክለኛ ሙድ እስኪመጣ እንጠብቃለን። ብዙ ሰው ከሙድ ጋር ነው ጥሩ ኤክሳይትድ ነው። ይሄ ሞቲቬሽን ዘመን አለ። አሁን ዘመኑ ሞቲቬትድ መሆን እንፈልጋለን። ነገር ግን አንድ ነገር ጀምሮ የመቀጠል ጉዳይ ከሙድ ጋር መገናኘት የለበትም፣ ከዲሲፕሊን ጋር ነው መገናኘት ያለበት። የመጨረሻው በሐሳብ መጥገብ የሚባል ሐሳብ አለ። በሐሳብ መጥገብ ማለት ነው እናስበውና ነገሩን ስናረገው ስንጨርሰው ሰዎች ጋር ቢደርስ ከሆነ ሲደርስ ምናምን እናስብና እንመለሳለን። ልክ ያደረግነው ይመስለናል፣ ሌላ ነገር ውስጥ እንገባለን። ከዛ ደግሞ ትዝ ይለናል ሌላ ቀን። በሐሳብ መጥገብ ይባላል።
ሳናረገው እንጠግባለን። ዓመት ሊያልፍ ይችላል፣ 2 ዓመት ሊያልፍ ይችላል። አረገዋለሁ ብዬ ብለን እናስታውሰዋለን። እሺ ግልጽ ነኝ? ሰው ለመጀመር የመነቃቃትን ጉልበት እጠቀማለሁ። ሞቲቬሽን በጣም ወሳኝ ነው። ከሞቲቬሽን አልፈን መሄድ ቢኖርብንም የሞቲቬሽን በጣም ወሳኝ ነው። ስለ ሞቲቬሽን ትንሽ ልበላችሁና 1-2 ሀሳብ ጨምሬ አጠናቅቃለሁ። የመነቃቃትን ነገር ተጠቀሙበት። ሞቲቬሽን በጣም አስፈላጊ ነው። ከሞቲቬሽን ባሻገር ፕሪንሲፕሎች አሉ። በእርግጥ በምን ነው ሞቲቬትድ የምንሆነው? እኔ የምጠቀምባቸው ልንገራችሁ። በሰዎች ንግግር እና ጽሁፍ ሞቲቬትድ ሆናለሁ። ሳነብ ስሰማ ሞቲቬትድ ሆናለሁ። በዛ በሞቲቬሽን አንጻር ግብ አውጥቼ መንቀሳቀስ ሌላ ጥያቄ ነው እሱ። በአንድ ተግባር ስኬት ሞቲቬትድ ሆናለሁ። አንድ ልክ ሲሳካልኝ ያንን ሞሜንተም እጠቀማለሁ። እንድርድረት የሚባለው የለም። ያንን እንድርድረት እጠቀምና ሞቲቬትድ ሆኜ ሌላ ነገር ጀምራለሁ። በጥሩ ሙድ እነሳሳለን። ጥሩ ሙድ ሲመጣልኝም ተገኝቶ ነው፣ መጥፎውን ነው እንጂ ማለት ታዘዘው። ጥሩ ሙድ እታዘዘዋለሁ፣ እጠቀምበታለሁ። ጥሩ ሙድ ላይ ያለሁት ለመጀመር እጠቀምበታለሁ። ሌላው በፍርሃት ሞቲቬትድ እንሆናለን። አይመከርም፣ ግን ሞቲቬትድ ሳንሆን ከምንቀር ፈርተንም ቢሆን ብንነሳሳ ይሻላል። ኋላ ልቀር ነው፣ ምን ነገር ሳልሰራ ጊዜ ላቃጥል ነው። የተለያዩ ለሞቲቬሽን የምንጠቀምባቸው የፍርሃት አይነቶች አሉ። አይመከርም፣ እንደ ፕራይመሪ ሞቲቬሽናል ፋክተር አይመከርም፣ ግን መሆን አለበት። የመጨረሻው በጣም ወሳኙ በዓላማ በራእይ ሞቲቬትድ ስንሆን ነው። ሲታየን እንደዚህ አድርጌ ይሄን አደርጋለሁ፣ ይሄን ለውጥ አመጣለሁ ስንል ላስት የሚያደርገው ሞቲቬሽን እሱኛው ነው። አሁን የብዙ ሰው ጥያቄ ምንድነው? እንዴ የጀመርነውን ሁሉ መጨረስ አለብን እንዴ? መጨረስ ከሌለበትስ የሚል ጥያቄ ብዙ ሰዎች ያነሳሉ። ምን ፕሪንሲፕል ይመጣል እዚህ ጋር? አንዳንድ ነገሮች ሊቋረጡ ይገባቸዋል። የማቋረጣቸው አሉ፣ ወስኜ የማቋረጣቸው ነገሮች አሉ። በቃ አያስኬድም ይሄ ነገር። አንዳንድ ነገሮች ደግሞ ምንም ቢሆን መቋረጥ የለባቸው፣ ወሳኝ ናቸው። እንዴት ነው የምንለየው? ለሁለቱም ዝም ብዬ 5 ፕሪንሲፕል ልስጣችሁ። ለማቋረጥ 3-8 ብዬ ነው የምወስነው። መቀጠል ያለበትን ገቨርን የሚያደርግልኝ ጋይድ የሚያደርገኝ ምን አይነት ፕሪንሲፕል ነው? እሺ የማቋረጥ ምርጫ የሚያደለባቸው ነገሮች አሉ። አንዳንድ ነገሮች አንደኛ በፍጹም ላይታደሱ የተበላሹ ነገሮች ካሉ መቋረጥ አለባቸው። ጀመራችኋቸው ምንም ነገር ብታረጉ የማይቀጥሉ የተበላሹ ከሆኑ ጊዜያችሁን አታቃጥሉ፣ ሪሶርሳችሁን አታባክኑ፣ ማቋረጥ አለባችሁ ደስ ብሏችሁ። ሁለተኛው ጊዜያቸው ያለፈባቸው ነገሮች፣ አንዳንድ ነገሮች ከጀመራችኋቸው በኋላ አውትዴትድ ይሆናሉ። ስለዚህ ምን መሆን አለባቸው? እንደው ለሞራላችን ወይ ሰው ምን ይለኛል ምናምን ያለ መቀጠል አንችልም፣ የበለጠ ስለሚያከስረን ማለት ነው። በሌላ ሊቀየሩ የሚችሉ ነገሮች መቋረጥ አለባቸው። ቀይሯቸው፣ አቋርጧቸው፣ ቀይሯቸው። ከማቆም ይልቅ መቀጠሉ የበለጠ አክሳሪ ሲሆን፣ እዚህ ጀምሬ እዚህ ጋር ለመሄድ ስነሳ እዚህ ጋር ስደርስ ጥርጣሬ ቢያድርብኝ ከመቀጠል ይልቅ መመለሱ ኮስቱን ላይ እስከሆነ ባቋርጠውና በመለስ ይሻላል። አንዴ ጀምሬያለሁ ብዬ የበለጠ ዋጋ አልከፍልም። እነዚህ መመዘኛዎች ናቸው። ቀውስ ፈጣሪ ነገሮች መቋረጥ አለባቸው። በቀጥላችኋቸው ቁጥሩ ቀውስ እየፈጠሩ ከመጡ በግል ህይወታችሁ፣ በሶሻል ላይፋችሁ፣ በፋሚሊያችሁ በተለያየ ኤሪያ መቋረጥ አለባቸው። የተጀመረ ነገር ሁሉ መቀጠል የለበትም የሚለው መርህ እዚህ ጋር ይመጣል። ያለማቋረጥ ምርጫ የሚያደላባቸው ነገሮች አሉ። እንደዚህ እንደ ፕሪንሲፕል ያዟቸው፣ ይጠቅሟቸዋል የሆነ ጊዜ። ያለማቋረጥ ምርጫ ብዬ የምጠቁማቸው ብዙ ጊዜ ምንድነው? አንደኛ ቃል ኪዳን ያሰራቸው ነገሮች። ትዳር አለኝ፣ በቀላሉ አላቋርጠውም። ግልጽ ነኝ አይደል? ኮቨናንት ያለው ቃል ኪዳን አለ። ምንም ቢያስቸግረኝም ፈጥረዋለሁ፣ ሰራዋለሁ፣ ሪኢንቨንት አደርገዋለሁ፣ አስተካክለዋለሁ። ያለማቋረጥ ምርጫ አደላበታል። ፈጠኛ አላቋርጠውም። ጤንነትን ሊያቃውሱ ይችላሉ፣ ማህበራዊ ጤንነትን ሊነኩ ይችላሉ፣ የግል ጤንነትን ሊነኩ ይችላሉ። አለማቋረጥ ያለባቸዋል። ለወደፊት ህይወታችን ጥራት ወሳኝ የሆኑ ነገሮች ያለማቋረጥ እድል ምርጫ ሊወሰድባቸው ይገባል። ምክንያቱም ለወደፊት ህይወቴ ወሳኝ። ስፖርት እሰራለሁ፣ ያደክመኛል። ለወደፊት ጤንነቴ ግን በጣም ወሳኝ ነው። በብዙዎች ህልውና ላይ ቀውስን የሚያስከትሉ ነገሮች ያለማቋረጥ ምርጫ አደላባቸው። ይህ ነገር ካቆምኩት፣ በተለይ ኢንፍሉዌንሻል ከሆናችሁ፣ አመራር ደረጃ ከደረሳችሁ፣ የእናንተ ስራ ብዙዎች ጋር የሚደርስ ከሆነ በቀላሉ ነገሮችን አታቋርጡ። ብዙዎችን ይነካል ያ ነገር። ሌላው ረጅም ርቀት የሄድንባቸው ነገሮች። ባለፈው አንድ ሰው ምን አለኝ፣ በጣም የሆነ
ቪዥን ታይቶኛል፣ የሆነ ዓላማ ታይቶኛል እና ትምህርቴን አቋርጬ እዛ ውስጥ ልገባ አሰብኩኝ አለኝ እና ላቆም ነው አለኝ። ለምን ነው የምታቆመው? እንዴት ነገር መጀመር አምሮኛል፣ በጣም ጓጉቻለሁ፣ ኤክሳይትድ ሆኛለሁ እና ትምህርት ማቆም ፈለካው? ስተኛ ተማሪ ነህ? አንድ ሴምስተር ነው የቀረኝ። ማቆም ነው የሚያደላው አለማቆም ነው የሚያደላው? አላውቅልህ የምትሉ ነው የምትመስሉት ሳያችሁ፣ ግን አለማቆም ነው ያደላው። ከኔ ጋር ናችሁ እንዴ? እዛ ነው ያለው። 3 ወር 4 ወር ታግሶ መጨረስና ከፈለገ ወረቀቱን በፍሬም ያርገው ነው ያስቀምጣው። አለማቆም ነው ያደላው። እነዚህ ነገሮች ማየት በጣም ወሳኝ ነው። እሺ ጨርሻለሁ። ማጠቃለያ፣ አንድ ነገር ሲጨርሱ በብቃት መጨረስ የሚባል ነገር አለ። እነዚህን 5 ነገሮች ካላሟላችሁ በብቃት አልጨረሳችሁ። ስም ብዬ ጨርሻለሁ። ጀምሮ መጨረስ እያወራሁ አይጨርስም እንዴ እንዳትሉኝ። አንዱ ደወለልኝና እኔ ምክልህ ጀምሮ መጨረስ የሚለው መጽሐፍን እኮ ጀምሬው አቋረጥኩት አለኝ። በጣም ነው የሳኩት። አብሮ ይሳቀና ሌላ ነገር ልንገርህ አለኝ። የጊዜ አጠቃቀም የሚለውን ደግሞ ጀምሬው ጊዜ አጥቻ ቆምኩት አለኝ። እንደሱ የወደድኩት ልጅ ልኝ። በብቃት ጨረስኩ የምባለው አንደኛ ስራው የመጠናቀቁ ጉዳይ ነው። በትክክል ሲጀመር በታሰበለት ጥራት ደረጃ ስታንዳርድ ሲያልቅ ነው በብቃት ጨረስኩ ይባላል። ሁለተኛ እኛንን ስራው ብቻ አይደለም ማንን ያመለክታል? እኔን። በስራው ሂደት ውስጥ ጤንነቴ መጠበቄ ጉዳይ ግልጽ ነኝ? ኢሞሽናሊ ጤና ነኝ ወይ? አንድ ነገር ለማሳካት ስል ኮስት አድርጎኛል ወይ? ፐርሰናል ላይፌን፣ ሳኒቲን፣ አእምሮዬን፣ አመለካከቴን። አለዛ በብቃት አልጨረስኩም። ስራው ተጠናቆ እኔ ወድቄ ሊሆን ይችላል፣ እኔ ተበላሽቼ ሊሆን ይችላል። ሶስተኛው ፋሚሊ ካለኝ ቤተሰቤን ሳክሪፋይስ አድርጌ ነው ወይ እዛ የምጨርሰው? ያን ጨርሼዋለሁ፣ ፋሚሊን ግን ጎድቻለሁ ማለት ህፃናትን የማሳደግ ሂደትን እዛ እየጨረስኩኝ የራሴ ህፃናቶች ሲጎዱ እንደማለት ነው፣ ምሳሌ ለመስጠት ያህል። አራተኛ ካቻዎቼ ጋር እኔ የምሰራውን ስራ ከሚሰሩ ሰዎች ጋር ያለኝ ግንኙነት፣ ቅድም ያነሳሁት ፉክክር ውስጥ ነኝ ያለሁት ወይ ሌሎችን በመጣል ነው ወይ የሚሄደው? ጨርሻለሁ ግን እንዳልጨረስኩት ፌል እንዳረኩ ሊቆጠርብኝ ይችላል። የመጨረሻው ነገር ለኮሚኒቲው ምን አይነት ኮንትሪቢዩሽን ሰጥቷል? እነዚህ 5 ነገሮች ሲሟሉ ብቻ አንድ ነገር በብቃት ጨረስኩኝ ለማለት በድፍረት መናገር እችላለሁ። ተጨማሪ በጣም ጀምሮ መጨረስ የሚባለው ሐሳብ በጣም ብዙ ሐሳቦችን የያዘ ሐሳብ ነው። እንደ ማጠቃለያ አረፍተ ነገር ምነግራችሁ በአሁን ሰዓት አይ ቲንክ ችግር አለብኝ ካላችሁ ችግራችሁ ከአራቱ አያልፍም። ወይ ቪዥን የላችሁም፣ አትርሱት ይሄ ነገር። የትኛውም ካምፓኒ ትሬኒንግ ስጠኝ ብለው ከኩኝና ዳያግኖስ ማድረግ ካለብኝ ያለውን ችግር እነዚህ አራቱ ነገር ነው የምጠቀመው። ፐርሰናል ኮቺንግ እሰጣለሁ። በነገራችን ላይ ፐርሰናል ኮቺንግ ከአንድ ሰው ጋር ስቀመጥ መጀመሪያ የምሰጠው ኳስችነር እነዚህን አራቱን ነው። ችግር ካለባችሁ ከአራቱ አያልፍም። አንደኛ የቪዥን ችግር ነው ወይ የፐርፐስ ችግር ነው። ፐርፐስ የላችሁም። ሁለተኛ ፐርፐስ ቢኖራችሁም ዲሲፕሊን ከሌላችሁ የትም አትደርሱም። ሶስተኛ ፐርፐስ ኖሮኝ ቪዥንን አውቄው ዲሲፕሊን እንደሆኜ እንኳን ስኪልፉል ካልሆንኩኝ ስለፋውዬ ስለፋ አድራለሁ፣ ስኪል የለኝም። አይ ዶንት ኖው ሃው ቱ ዱ ኢት። ጊዜ ነው ማባከን። የመጀመሪያው ምንድነው? አልወዳችሁም ነው የምላችሁ ነገር ናቸው። እሺ የመጀመሪያው ምንድነው? ፐርፐስ ኖሮኝ ይገባል። ሁለተኛው ምንም ፐርፐስፉል በሆንም እንኳን ዲሲፕሊን ከሌለኝ አልሄድም። ሶስተኛው ምንም ከጠዋት እስከ ማታ የምሰራ አይነት ዲሲፕሊን በሆን ምን ያስፈልገኛል? ስኪልፉል መሆን አለብኝ፣ ክህሎት ያስፈልገኝ። አራተኛው የካራክተር ኢሹ ነው። ቪዥነሪ ነኝ፣ ዲሲፕሊን አለኝ፣ ስኪልፉል ነኝ። ካራክተር ያስቸጋሪ ከሆነ ግን የት እንደማለት ታውቃላችሁ። ካራክተር has to do with my relationship with people። ሰዎች ጋር ያለኝ ግንኙነት እንዴት ነው? አኩራፊ ነኝ ወይ? ተናዳጅ ነኝ? ቁጡ ነኝ ወይ? ይገባችኋል እንደማወራ። እኔ እንደው እንኳን አታናድዱኝም ብሎ ተናዷል አሉ አንዱ ሰው። ሰምታችኋል ይሄን ታሪክ? እንደዛ አይነት ነገር ማለት ነው። ካራክተሬ ብዙ ነገር ያበላሻል።
ስኪሌ በር ያስከፍትልኛል፣ ካራክተሬ ያስወጣኛል። እነዚህን አራት ነገሮች እንደ መደምደሚያ ሰጣችኋለሁ። ስለሰጣችሁኝ አቴንሽን በጣም አመሰግናለሁ። ስለጋበዛችሁ አመሰግናለሁ። ዶክተር ኢዮብን ወደዚህ ጋብዛለሁ። ፊራን ጋብዝና ፓናል ዲስከሽን ያደርጋሉ። መድረኩ አሁ መድረክ ነው። መልካም ጊዜ ይሆንላችሁ። የሚሆነው ዶክተር ቅድም እንደው ነካ አድርገን ያለፍካት ግን እንደው ቆየት ብለህ ብታነሳት ደስ የሚለኝ ሀሳብ ነው። ይሄ ጀምሮ መጨረስ ከሚለው መጽሐፍ ጋር ጀምሮ መጨረስ ትልቁ ምስክርነት ነው ብለህ ነበርና መጽሐፉን ስታነቡት ምን የሚል ሀሳብ ታገኛላችሁ መሰላችሁ? ለምሳሌ አንድ ሰው ሌላ ሰው ምስክርነት ሊሰጠው ይችላል። ለምሳሌ እኔ ተነስቼ ዴቭን በቃ ዴቭ በጣም የሚገርም ልጅ ነው፣ ጺሙ ያምራል። ማን ነው ዴቭ? ለእኔ እናንተ ማለት የሚቀርብሽ ቅድም የሆነ ሰው ጺሙ ሪል ወይስ ፌክ አለኝ አይደል ዶክተር? የሆነ ሰው እንደዚህ ብሎ ጠየቀን እና ዴቭ ማለት እንዲህ ነው ብዬ ስለ ዴቭ ላወራ እችላለሁ። ግን ለዴቭ የሰጠሁት ሙገሳ የሚቆየው እኔ ቫሊድ እስከሆንኩ ለእኔ የተሰጠኝ ቦታ ሲወርድ ለዴቭም የተሰጠው ክብር ይወርዳል። አንዳንድ ሰው ደግሞ ለራሱ ክብር የሚሰጥም ሰው አለ እና ከነዚህ ሁሉ ምስክርነቶች መሀል የሚዘልቀው ምስክርነት ጀምሮ መጨረስ ነው ብለህ ነበር ዶክተር። ስለዚህ እስኪ ትንሽ ብታብራራ ደስ ይለኛል። እሺ፣ ቅድም ጠቀስ አድርጌዋለሁኝ። የምናደርጋቸው ነገሮች ሁሉ ሰክሰስፉል እንድናደርግ ከሚረዳን ነገር አንዱ ነው የሰዎች ተቀባይነት ነው። ከሰዎች ተቀባይነት ማግኘት አለብን። ተቀባይነት ካላገኘሁኝ የማደርገውን ነገር በትክክል ስኬታማ እንዲሆን መንገዱን መጥረግ አልችልም ማለት ነው። ስለዚህ እንደዛ የሚያደርግልኝ ምንድነው? የምስክርነት ጉዳይ ነው። ምስክርነት ማለት ነው ተቀባይነት የማግኘት ጉዳይ ነው። አንዱ ቅድም የጠቀስኩት ለምሳሌ እናንተ ጋር መጥቼ እኔ የሆነ ካምፓኒ ማናጀር ብትሆኑ መጥቼ እንደዚህ ማድረግ እችላለሁ ብትቀጥሩኝ እንዲህ ያደርጋለሁ ብዬ ብናገር ስለማን እየመሰከርኩ ነው? ስለ ራሴ መሰከርኩ ነው። እንደ ኤክስፔሪንሳችሁ ነው የምትቀበሉኝ። ከዚህ በፊት ሰዎች ብዙ እንደዛ ብለዋችሁ ዴሊቨር ካላረጉ እንግዲህ በአሁን ጊዜ በቃ ሁሉም ሰው ስለራሱ ያወራል። ብትቀጥረው እኮ ይህን ጊዜ ምንም አይሰራም ወይ የሆነ ነገር ምክንያት ይሰጣል። አንዳንድ ጊዜ ደግሞ የሰዎች ምስክርነት እንጠቀማለን። እገሌ ለእኔ እንደዚህ ብሎ ሲናገርልኝ ማለት ነው። ምንም ታዋቂ ሰው እንኳን ቢናገር ሬኮመንድ ቢያደርገኝም እኔ የጀመርኩት ነገር ካልጨረስኩ በስተቀር ስቲል ያ ነገር ቫሊድ አይደለም ነው። ሌላ ወረቀት ቢይዝ፣ ሰርቲፊኬት ቢይዝ፣ የምረቃ ወረቀቶች አካምፕሊሽ ያደረኩባቸው ማዕረጎች ቢኖሩ እነዚህ ሁሉ ውስን ናቸው። በምን መደገፍ አለባቸው? ጀምሬ በመጨረስ መደገፍ አለባቸው። አክቹዋሊ ብዙ ነገር ክሬደንሻል ያለው ሰው ጀምሮ ከማይጨርስ ሰው ምንም የሌለውና ጀምሮ የሚጨርሰው የበለጠ ተቀባይነት አለው። ለዛ ነው እሱ የሁሉም አንጋፋ ነገር ነው ብለን የምናስበው። በጣም ጥሩ። እንደው አያይዤ ልጠይቅ። እዚህ ያለን አብዛኞቻችን ወጣት ነንና እኔ ሲመስለኝ እኔ ጋር ያለ ሀሳብ ነው። ምን አይሎቻችሁ እንደምትጋሩ አላውቅም። የኛ ጀነሬሽን የኛ እድሜ ላይ ያለ ሰው ከሞላ ጎደል የተረሳ ጀነሬሽን ነው ብዬ አስባለሁ። የተረሳንም ብዬ አስባለሁ። ከኛ የሚበልጡን የራሳቸውን ሀሳብ ለማራመድ ነው የሚሄዱት። ከኛ የሚያንሱት ራሳቸውንም አላወቁም። እኛንን ራሳችን ለኛ ያለ ነው አይደለ? ራሳችን መንገድ ለመክፈት እንሞክራለን። ይሄኛው መንገድ ነው ይሉናል፣ በዛ መንገድ እንሄዳለን። ለሁሉም ሰው አይሆንም፣ ተን መንገድ እንቀይሳለን። ለኛ ትውልድ ዶክተር ብዙ የመጀመር ችግር አለ ብዬ አላስብም እኔ ፐርሰናሊ። ምክንያቱም በአንድም በሌላ መንገድ ለመጀመር የሚመቹ ብዙ ነገሮች አሉ። ግን በጣም ትልቁ ችግራችን ፌል ማድረግ ላይ ነው እና ጀምረን የሆነ ሰዓት ላይ ስታክ ማድረግ ማለት ነው። ጀምሮ ስታክ ላለማድረግ ቅድም ብዙ ነገሮችን አንስተሃል። ግን ጀምሮ ለመቀጠል ሰው ያስፈልጋል ብዬ አስባለሁ። እንደዚህ አይነት ሰዎችን በምን አይነት መንገድ ማግኘት እንችላለን ዶክተር? አንደኛ ምክንያቱም ዛሬ አጋጣሚ አንድ ቀረጻ ነበረን፣ አንድ መጽሐፍ ዳሳ እያደረግን ነበርና እዛ መጽሐፍ ላይ በጣም ብዙ ሰዎች ስለ ፕሮክራስቲኔሽን ሲያወሩ ፕሮክራስቲኔሽን በጣም አስቸጋሪ ነገር ነው፣ ስራ ለነገ ማለት እና ጸሐፊው በጣም ትክክለኛ ማስረጃ ያገኘውት አለ። አንዳንዴ ሰልፍ ኮንትሮል ላይ ወይ ደግሞ ራስን ለመጠበቅ ከመሞከር ላይ ከመተማመን ይልቅ ሜንቶር ያስፈልጋል፣ የሚረዳ ሰው ያስፈልጋል የሚል ነገር ይነሳል። ለኛ ዘመን ያስፈልጋል ብዬ የማስበውን የሀሳብ ችግር ሳይሆን ሜንቶር የሚያደርግ ሰው ችግር ነው። ሜንቶርን በምን አይነት መንገድ ማግኘት እንችላለን? ሜንቶርስ እንዴት እንምረጥ? እንዳልኩት ከኛ በላይ የሆኑ ሰዎች ለኛ መድረክ አልተውልንም። ሁሉም በራሳቸው መንገድ ነው የሚሄዱት። የትኛውን ፒክ እናድርግ? አብዛኛው ሰው በቂ አይደለም ብሎ ስለሚያስብ ፒክ ስታደርገው እንኳን አብረን እንስራ አስተምረኝ እንኳን ስትለው ቦታ የሚሰጥ ሰው የለምና በምን አይነት መንገድ ሜንቶርን ፒክ ብናደርግ መዝለቅ እንችላለን፣ እስከ መጨረሻ መሄድ እንችላለን ትላለህ? ትንሽ ከበድ ያለ ጥያቄ ነው። መጀመሪያ ሜንቶር የሚባለውን ቃል መተርጎም አለበት። የተለያዩ ደረጃዎች አሉ። የሜንቶርሽፕ ስልጠና እሰጣለሁኝ። ያንን ስልጠና በምሰጥበት ጊዜ እነዚህ ስቴፖች ብዙ ጊዜ መጀመሪያ ክላሪፋይ ማድረግ አለብኝ። አስተማሪ አለ፣ አሰልጣኝ አለ፣ ትሬነር አለ፣ አሰልጣኝ ትሬነር፣ ኮች አለ።
እነዚህ ሁሉ የተለያዩ ደረጃዎች ናቸው። ሜንቶር ስንል ኤግዛክትሊ ምን እንደምናወራ በደንብ መለየት አለብን። አስተማሪ ሜንቶር አይደለም። በነገራችን ያስተምራል፣ እውቀት ይሰጠናል፣ አሰናብቶናል። ምናልባት ፈተና ይፈተናል ይሆናል። ከወደቃችሁ አይዟችሁ ብሏችሁ ይለካችሁ፣ ከሳካላችሁ ደግሞ ወረቀት ይሰጣችኋል። አሰልጣኝ አንድ ስኪል ላይ አተኩሮ ስልጠና ይሰጠናል። ያን ስኪል ማዳበራችን ያረጋግጣል። ካልቻልን አትችልም በቃ ብሎ ሊልከን ይችላል። ኮች ምናልባት ከዛ ያለፈ ጋይዳንስ ሊሰጠን ይችላል። ሜንቶር ግን ላይፋችንን ሼር የምናደርገው ሰው ነው። እሱም ላይፉን ሼር የሚያደርገን ሰው ነው። ስለዚህ ሜንቶር ማግኘት በጣም ከባድ የሚሆነው ለዛ ነው። ስንመርጥ በእኛ መጀመሪያ ሁሉ ነገራችን መነሳት ያለበት ቅድም ጠቅሼዋለሁ፣ ፐርፐዛችን ከማወቅ ነው። ፐርፐዛችን ካላወቅን ትክክለኛውን ሰው ማምረጥ የሚያስቸግራል። መጀመሪያ ትልቁ ስራችን በህይወት ያለኝ ፐርፐዝ ምንድን ነው? ካለፍኩ በኋላ በምን መታወስ እፈልጋለሁ? የዛሬ 10 ዓመት ምን ላይ ራሴን ማግኘት እፈልጋለሁ? እነዚህ ነገሮች መጀመሪያ ሴት ለማድረግ አለብን። ያን ጊዜ ነው ለዛ የሚመጥነውን ሰው የማምረጥ የምንችለው። ከዛ ተጠግቶ ያንን ሰው ጠይቆ፣ ሁሉም ሰው ቢዚ ነው በአሁን ጊዜ፣ የተለያየ ምክንያት አለው። ተጠግቶ ሜንቶርሺፕ ሰርቪሱን ማግኘት ከባድ ሊሆን ይችላል። ዋጋ ለመክፈል ፈቃደኞች ልንሆን ይገባል። አንደኛ እንደዚህ አይነት ሰዎችን ጠጋ ብሎ ሰርቭ ማድረግ ሊረዳን ይችላል። ምን ላግዝ ይችላሉ ብለን ነፃ ሰርቪስ በመስጠት ሰዎቹ እንዲያስጠጉን፣ እንዲያምኑን፣ ትረስት እንዲያደርጉን ልናደርግ እንችላለን። ሌላው ከፍለንም ቢሆን ከማነባቸው መጽሐፍቶች ጸሐፊዎች አንዱ ጆን ማክስዌል፣ ብዙዎቻችሁ ታውቁታላችሁ። ገና ልጅ በነበረበት ጊዜ የታወቁ ሞዴል የሆኑትን ከእሱ ዓለም አንጻር ሞዴል የሆኑት ሰዎች ያሉበት በትምህርት ቤት በትርፍ ጊዜው ገንዘብ አጠራቅሞ ያሉበት ድረስ ፍላይ አድርጎ ምሳ ጋብዞ አንድ ሀሳብ ጠይቆ ወደ ነበረበት ፍላይ ያደርጋል። ብዙ ኮስት ነው የሚያደርገው። ያቺ ሀሳቡ ግን ተጠራቅማ ትልቅ ሰው አድርገዋለች። whatever price we have to pay ዋጋ መስዋዕት ከፍለን እንደዛ ማድረግ አለብን። ሜንቶር የመረጫ ሂደት የሚጀምረው ዓላማዬን ከማወቅ ነው። ለእኔ የሚመጥነውን ሰው እንዳገኘው ይረዳኛል ማለት ነው። ኮንትሮቨርሳል የሆነ ጥያቄ ልጠይቅ ነው። ምናልባት የህፃን ልጅ ጥያቄም ሊሆን ይችላል። ቅድም መፎካከር ሳይሆን መወዳደር ጥሩ ነው የሚል ሀሳብ አንስታል አይደለም? አንድ መጽሐፍ ላይ ምን የሚል ነገር አገኘው? ለምንድን ነው ዓለማችን ላይ መጥፎ የሚባሉ ሰዎች፣ ኤጎይስቲክ የሆኑ ሰዎች ትልልቅ ቦታ ላይ የሚቀመጡት? ለምንድን ነው ከሞላ ጎደል ስናያቸው እንግዲህ ቁሳዊ በሆነ ነገር ስንመዝነው ሰክሰስፉል የሚባል ቦታ ላይ ያሉት ካሉ ተብሎ ከተጠየቀ በጣም ዲያር ሩዝለስ፣ በጣም ጨካኞች ናቸው። የሚፈልጉትን ነገር ለማግኘት እስከ መጨረሻው የሚሄዱ ሰዎች ናቸው። ሳያስቡት ኢጎን ያከማቻሉ። ሳያስቡት ገንዘብ ላይ ፎከስ ያደርጋሉ። እንደውም አንዳንዶች ገንዘብን ለማከማቸት ግሪዲ መሆን አስፈላጊ ነው እስኪሉ ድረስ ማለት ነው። ምንድነው ጥያቄ፣ ተወዳዳሪ መሆን ዊክ አያደርግም ወይ? ምክንያቱም ተፎካካሪዎች የሚፈልጉትን ነገር ለማግኘት ምንም ነገር ሳክሪፋይ ያደርጋሉ። ፕሌይት ሴፍ ያዋጣል ወይ? በተለይ በእኛ ዘመን ሁሉም አቴንሽንም ምንም ለሚሸማበት ዘመን ተወዳዳሪ ብቻ ልሁን ከተባለ ተረግጦ ማለፍ አይሆንም ወይ መጨረሻው? ተወዳዳሪነት ማለት ከተፎካካሪነት ላይ ክፋትን ስንቀንስ ማለት ነው። እኔ በነገራችን ላይ የምንወዳደረው የምንፎካከረውም በእኛ ኤሪያ ውስጥ ካሉ ሰዎች ጋር ነው። ለምሳሌ 2 ሱቆች እዚህ ቢኖሩ አንዱ ስፔር ፓርት የሚሸጥ ከሆነ ያኛው የምግብ ፕሮዳክት የሚሸጥ ከሆነ በጣም ጓደኛሞች እንደሆኑ ነገራቸዋለሁ። በዚህኛው በኩል ያለው ግን የእሱ አይነት ፕሮዳክት የሚሸጥ ከሆነ ከእሱ ጋር ግን ምናልባት ላይቀጥሉ ይችላሉ። በጣም ሁለቱም ጨዋ መሆን አለባቸው። ይወዳደራሉ። አንድ ነገር ከሌላቸው እዛ ጠይቅ ብለው ሼር ይደራረጋሉ። ይሄ ውድድር ነው። በሌላ አባባል ታክሲ ሲጠብቁ፣ አሁን ከዚህ ወጣች ማለት ባታናዶቻችሁ ታክሲ ትጠብቃላችሁ። ሲጠብቁ ታክሲ ሲመጣ ብዙ ሰው ካለ አትሮጡ። አይኔ ጨዋ ነኝ በፍጹም አልሮጥም የምትላላችሁ፣ አትሄዱም፣ ሰፈራችሁ አትደርሱ። ለምን? ሮጦ የደረሰው አለ የሚገባው ሰው። ሮጣችሁ ሌላውን ቀድማችሁ አለ የምትገቡት። እውነት እንነጋገር፣ ያ ፉክክር አይደለም፣ ያ ውድድር ነው። መድረስ አለብኝ። እኔ የማተኩረው ራሴ ላይ ነው። ይህን አባባል ታውቁታላችሁ ይሆናል። አንድ አንበሳ ጠዋት ተነስቶ ፈጣን ከተባለችው ሚዳቆ ካልቀደምኩኝ፣ ፈጥኛ ካልተገኘው ረሃብ እሞታለሁ ይላል። ሚዳቋ ፈጣን ከተባለው አንበሳ ቀድሜ ካልተገኘው ራት እሆናለሁ ትላለች። ሁሉም የራስ ሩጫ ነው የሚሮጠው። ውድድር ማለት የራስ ሩጫን ላይ ማተኮር ነው፣ ሌላውን ሳይመቱ። ፉክክር ግን ትኩረቱ ምን ላይ ነው? ሌላውን መጣል ላይ ነው። ፉክክር የሚያደርግብን ምንድን ነው? ሌላው እስከወደቀ ድረስ እኛ ላናድጉሉ እንችላለን። መውደቁ ብቻ ያረካናል፣ እኛ የተሻለ እንደሆነ ይሰጠናል ስሜት። ውድድር ግን የሚያደርገው ምንድን ነው? የበለጠ ሆኜ እገኛለሁኝ፣
ከተበለጥኩ ደግሞ ኢንስፓየር ያደርገኛል። አሁን ለሚቀጥለው ደግሞ የተሻለ መስራት ሞክራለሁ። እኔ በተፎካካሪነት አላምንም፣ በውድድር አምናለሁ። በጣም ጥሩ። የመጨረሻ ጥያቄ ነው የምጠይቀው፣ ከዛ ወደ እናንተ እመጣለሁ። በእኛ ዘመን ፕሮክራስቲኔሽን በጣም ትልቁ ችግር ነው አይደል? እንደ ወጣት ጊዜ እንዳለው ስለሚያስብ ብዙ ነገሮችን ሰንፎ ባለቀ ሰዓት ነው የሚሰራው፣ ኳሊቲ የለው። የምናውቀውን ነገር እንዴት ወደ ምድር እናወርደው? ዶክተር አሁን ፕሮክራስቲኔሽን እናውቀው፣ በቃ ለነገ እንለዋለን። ለነገ ማለት እንደሌለብን እናውቃለን። ዲሲፕሊን መሆን እንዳለብን እናውቃለን። ግን ወደ ምድር ማውረድ ላይ በጣም እንቸገራለን። እና እንደው ይሄን አድርጎ የምትለን ነገር ካለ አሁን ወደ ምድር ስለማውረድ ኳሊቲ የሆነ ነገር ለመስራት እድሜያችንን ለመጠቀም ማለት ነው። ከፕሮክራስቲኔሽን አንጻር እንግዲህ ፕሮክራስቲኔሽን የአንድ ነገር ነገ አድርገዋለሁ ብለን ድሌይ የማድረግ ዝንባሌ ነው። መጀመሪያ ማወቅ ያለብን መለየት ያለብን ፕሮክራስቲኔት ማድረገው ለምንድን ነው? ቅድም ጠቅሻቸዋለሁ። አንዳንዶቹ ነገሮች ፍርሃት ሊሆን ይችላል። የሰዎችን ኦፒኒየን የምንፈራ ሰዎች አለን። ብዙዎቻችን እንደዚያ ነገሮች የሚያጠቁን ከአስተዳደጋችን የመጡ ተጽዕኖዎች ናቸው። I really want everyone to check አስተዳደጌ እንዴት ነው? እኔ ለምሳሌ ብዙ ቦታ እናገራለሁ። 11 ልጆች መካከል ነው ያደግኩት። የእግር ኳስ ቡድን በሉት ሰፊ ነው። ልጆች ብቻ ነው 11፣ 9ኛ ነኝ። ሁሉም እግረ መንገዱን ሊኮረኩማችሁ ይችላል። ይገባቸዋል ማለት nothing is right። እዛ ቤት ምንም ትክክል አይደለም። በጣም ጨዋ ቤተሰብ፣ ስነ ስርዓት ያለው ቤተሰብ ውስጥ ያደግኩት፣ ግን ሪያሊቲ ነው ይሄ እዚህ ጋር ቢቀመጥ ትክክለውም አይደለም። አንዱ ለምን አስቀመጥከው ይላችኋል፣ መልስ ይላችኋል። ስትመልሱ ደግሞ ሌላው ይላችኋል። ስለዚህ nothing is right። ስለዚህ የሁሉም አይን እያየሽ ነው የምታድጉት። ግልጽ ነኝ። ወደ ምን ታድጋላችሁ? ሁሉንም ለማስደሰት ትታቀላላችሁ። ማንን የትኛው እንደሚያስከፋው አታውቁም። የእሱ አይነት ይሽሉ ሊኖርብን ይችላል። ፒፕል ፕሊዘር ከሆናችሁ ምንም ነገር መጀመር እንደማትችሉ ላረጋግጥላችሁ። ለምን የምትጀምሩት ነገር ማንን ቀር ሊያሰኘው ወደ ታች የማውረጃው መንገድ ምንድነው? መጀመሪያ ሰልፍ አዌርነስ ያስፈልገናል። ያሰብኩትን ነገር ዲሊቨር የማላደርገው ለምንድን ነው? ፍርሃት ነው ያለብኝ? ሰዎች ክሪቲሳይዝ ያደርጉኛል ብዬ እፈራለሁ ወይስ ምንድን ነው የሚለው የመጀመሪያው ስቴፕ ሰልፍ አዌርነስ ነው። ስትሬንግዝ ምንድን ነው? ዊክ ፖይንት ምንድን ነው? ዊክነስ ላይ እንዴት ነው የምሰራው? ስትሬንግዝ ላይ እንዴት ነው ቢልድ እያደረኩ የምሄደው? ከሱ ነው የሚነሳው። የፍርሃት ነገር ካለብን፣ የሰዎችን ኦፒኒየን የምንፈራ ከሆነ እነዚህ ነገሮች በጣም አደገኛ የሆኑ ቶክሲክ የሆኑ ነገሮች ናቸው። አልፈን የግድ መሄድ አለብን። አለዛ እነዛ የምንፈራቸው ሰዎች በእኛ ህይወት ምንም መዋጮ የማያመጡ ስንፈራቸው ብቻ ተጽዕኖ የሚያመጡብን ሰዎች እንደሆኑ ቀስ ብለን እንደርስበትና ጊዜ ይባክናል ማለት ነው። ከዛ ነው የሚነሳው። ፍርሃት መጥፎ ነገር ነው። ምክንያቱም አንዳንድ ጊዜ ምን አገባኝ በሚል ስሜት ሰው የሚፈልገውን ነገር ያደርጋል። ምን ችግር አለው? አንዳንድ ይሉኝታ የምትባለው ነገር መስመር እስካዘለልሽ ድረስ ጥሩ ነች። ምክንያቱም ሰው አሁን በይሉኝታ ስሜት ገንዘብ ያገኝ እንጂ ትኩረት ያገኝ እንጂ የሚፈልገው ዓለም ውስጥ ይገባል። እና አሁን እቺ ነገር እንደውም አውት ኦፍ ኮንትሮል የሆነ ሰው አላፈራም ወይ? ለምትፈሩትን ነገር ሰው አትፍሩ ምናምን የሚለው ነገር የሆነ ሳለ ግብረ ገብ የሚባለው ነገር ይጠፋል። ሃይማኖታዊ የሚባለው ነገር ይጠፋል። አቋመ ቢስ ጀስት ወደ ነፈሰው መንፈስ እንደዚህ አይነት ጀነሬሽን እንደዚህ አይነት ሐሳብ ያለን ሰው ያፈራም። አትፍሩ ምናምን የሚባሉት ኮንሰፕቶች ስታውጃቸው ነው ችግር የሚፈጥሩት። አትፍሩ ሂዱ ተብለው የሚነገሩ ነገሮች አይደሉም። አትፍሩ የሚባለው ነገር ኤክስፕሌን መደረግ አለበት። አሁን እንግዲህ በሞቲቬሽን እና በኢንስትራክሽን ባለው ሞቲቬሽን መካከል ያለው ልዩነት ይሄ ነው። ሞቲቬሽን ከተናገርኩ በኋላ መጽሐፍቶችን ካያችኋቸው ሞቲቬት ያደርጋሉ፣ አርጉ ይላሉ። ግን እንዴት እንደሚደረጉና የማይደረጉትን ደግሞ ማሳየት አለባቸው። ፍርሃት መጥፎ ነው ወይ? አይደለም። ፍርሃት ጥሩ ነው ወይ? አይደለም። ኒውትራል ነው ፍርሃት ፈጣሪ የሰጠኝ እንደማንኛውም ስሜት። የሪጀክሽን ስሜት ኔጌቲቭ ነው ወይ? አይደለም። ፖዚቲቭ ነው ወይ? አይደለም። እንደተጠቀምኩበት ነው። ሪጀክሽን ለምን ነው የሚጠቅመኝ? ሪጀክሽን ስሜት ሰዎች ሁሉ እኔን ገፍተውኝ ብቻዬን እንዳልቀር አዌር የምሆንበት ስሜት ነው። ሪጀክት እንድደረግ የሚያደርጉኝ ነገሮች እንድጠነቀቅ፣ አላግባብ ከሰዎች የራኩ እንዳለ ይጠቅመኛል። በጣም ከጠቃኝ ደግሞ በዛ ምክንያት ተቀባይነት ፍለጋ፣ ሰዎች ላይ መጣበቅ፣ ሰዎች እንዳይርቁኝ መፍራት፣ ወይ ደግሞ ሪጀክት እንዳያደርጉኝ ወል ማበጀትና መጀመሪያውን አለመቅረብ፣ እንዲያ ነገሮችን ኤፌክቶች አሉት። ፍርሃትም እንደዚሁ ነው። ፍርሃት ምንድን ነው አክቹዋሊ የሚባለው? ምንድን ነው? ሁለት አይነት ፍርሃት ነው ከኛ ጋር የሚወለደው። የቀረው ለምደነው ነው የሚባለው ካነሳ ነው አይቀር። ሁለት አይነት ፍርሃት ብቻ ነው አብረን የምንወለደው። የጨመሩት ሶስተኛ አለ፣ ካይንድ እስማማበታለሁ። አንደኛው የመውደቅ ፍርሃት ነው። ህፃን ልጅን ድንገት እንደዚህ ብታደርጉት ይደነግጣል አይደል? ወድቆ አያውቅም፣ ግን ኢኔት ነው፣ ውስጡ ያለ ነገር ነው። መውደቅ ፍርሃት ሁላችን ጋር አለ።
ምንድነው የሚያደርገን? እንዳንወድቅ እንድንጠነቀቅ ይረዳናል ማለት ነው። ሌላኛው የመለየት ፍርሃት ነው። በልጅነታችሁ ቤተሰብ ሲሄድ አልቅሳችሁ አታውቁም? ትዝ አይላችሁ ነው እንጂ ለምን የሚመለሱ አይመስላችሁም? የመለየት ትፈራላችሁ። አብሮ የተወለደ ነገር ነው። ከዛ እየተመለሱ ሲመጡ ስናያቸው እየለመድ ነው እንሄዳለን። ሶስተኛው የጩኸት ድምፅ ነው። ሕፃን ልጅ ምንም ያልተማረ ልጅ ጩኸት ነገር ድንገት ሲሰማ ይፈራል። እነዚህ ነገሮች ለሴፍቲያችን የተሰጡ ናቸው። የቀሩት ፍርሃቶች በሙሉ ለምደናቸው ተምረናቸው ጥቅም አላቸው፣ ጉዳትም አላቸው። አትፍራ ሲባል አንድ ሰው ወጥቶ ዝም ብሎ ክሬዚ የሆነ ነገር እንዲያደርግ ሳይሆን ከዓላማው አንጻር ካልኩሌትድ የሆነ ሪስክ ሪያሊስቲክ ሆኖ እንዲሄድ እንዲራመድ ከፕሪንስፕል ጋር ሊማር የሚገባው ነው። እስካስተማርን ድረስ ኢንስትራክሽን እስከሰጠን ድረስ የሚጠቅሙን ስሜቶች ናቸው እንጂ የሚጎዱን አይደሉም ብዬ ነው የማስበው። በጣም ጥሩ። የኔ ጥያቄ እንግዲህ ተመልሷል። ለእናንተ እድል እንስጥ። ምናልባት እጅ እያየው ነው። አንዴ እንስታችሁና ከዛ እንመለስ አይደለ? እሺ 1 2 ታየው። ሌላ እሺ 3 4 ዛሬ እናድራለን አይደል? እሺ ከማን እንሂድ? እዚህ ጋር ቀድሜ አይቻለሁ። እያየስ ጥልኝሳ ሄኖክ እባላለሁ። ዶክተር ኢዮብ ማሞ አንዳንድ መጽሐፎችን ለማንበብ ሞክሬያለሁ። አይቻችኋል የተወሰኑ መጽሐፎችን። ትውልድ ከመቅረጽ አኳያ በጥልቀት ነገሮችን አይተሃል ብዬ አስባለሁ። አሁንም እንግዲህ ያለ ነው ጀምሮ መጨረስ ላይ ነው እና ጀምረን የማንጨርስባቸው ብዙ ምክንያቶች አሉ። ለምሳሌ ከኢኮኖሚ፣ ከፖለቲካ፣ ከሶሻል እናትነት ከእናትነት አንጻርና ለመጨረስ ይሄን የጀመርነው ነገር ለመጨረስ ለምሳሌ ከፖለቲካ አንጻር የማንጨርስባቸው ብዙ ምክንያቶች አሉና ለነዚህ ምን አይነት ፕሪንሲፕሎችን ዳሰሃል? አላነበብኩም መጽሐፍን። አይ ቲንክ ስወጣ ትሸልመኛለህ ብዬ አስባለሁ። እንዲሁ ከፖለቲካም ከሶሻልም የማንጨርስባቸው ብዙ ምክንያቶች አሉና ለነዚህ የተወሰኑ ፕሪንሲፕሎችን ለማየት ሞክራለሁ ለማለት ነው። አመሰግናለሁ። እያንዳንዱ በመለስ ይሻለኛል። አክቹሊ በአንደኛው ስልጠና ላይ ወይም ፐርሰናል ኮቺንግ ሰጥ የምጠቀምበት አንድ ሲምፕል የሆነ ዳያግራም ማለት ክብ ነው እና የክቡ 10% ብቻ በመስመር ተለይታለች፣ ቀለም አላት። የቀረው ነጭ ነው እና አብዛኛው ይሄ ሰፊው ክፍል ሳሉትና ሰፊው ክፍል በህይወታችን ኮንትሮል ማድረግ የማንችላቸውን ነገሮች ምንም ነገር ብናደርግ ለውጥ ልናመጣ የማንችላቸውን ነገሮች የሚወክል ነው። ያቺ 10% ብቻ probably less than 10% ብቻ ኮንትሮል ማድረግ የምንችላቸው ናቸው። አሁን የምትለውን ነገር አድሬስ የሚያደርገው እሱ ነው። አብዛኛው በህይወታችን ያሉ የሚከናወኑ ነገሮች ኮንትሮል ማናረጋቸው ነገሮች ናቸው፣ ከኔ ቁጥጥር ውጭ ናቸው። በአሁን ሰዓት አሁን እዚህ መካከል ስለተናገርኩት ንግግር ምን እንደምታስቡ ኮንትሮል ማድረግ አልችልም አለ እንዴ ተናገርኩ ማለቱ ነው እንዴ ልትሉኝ ትችላላችሁ። ልቆጣጠረው እችላለሁ? በፍጹም ፎከስ እሱ ላይ አይደለም። ግልጽ ነው። በፍጹም እሱ ላይ ፎከስ አደረኩ ማለት ከመስመር ወጣሁ ማለት ነው። ጀምሮ መጨረስ ጉዳይ ላይም እንደዛ ነው። ከኛ ቁጥጥር የሆኑ ነገሮች አሉ። የሀገር ፖሊሲ ሊሆን ይችላል፣ ፖለቲካል ኢሹ አንስተሃል፣ የሀገር ሰላም ማጣት ሊሆን ይችላል። የተለያዩ ገና ለገና እንደዚህ ይሆናል ብለን እያሰብን ካቋረጥን መቆጣጠር የማንችላቸው ነገሮች ላይ ፎከስ አደረገ ይባላል። ነገር ግን መሄድ ያለብን መቆጣጠር የምችለው ላይ ነው ፎከስ ማድረግ ያለብን። የምችለው ምንድነው? ሊለወጥ ይችላል። ኔክስት ይር የኔን ቢዝነስ አፌክት የሚያደርገው ነገር ሊመጣ ይችላል ብዬ ሳልጀምር ከምቀር ከመጣ ብዬ በዘጋጅ ይቀለኛል። ማተኮር ያለብኝ እሱ ነው። ያ ነገር ድንገት ከመጣ ባካፕ ፕላኖች አሉኝ፣ ፕላን ቢ ያለኝ ብዬ መዘጋጅ ይችላል። ኮንትሮል ማድረግ የምችለው ላይ ፎከስ አደረኩ ማለት ነው። አለዛ ግን እነዛ መቆጣጠር የማንችላቸው ነገሮች አውት ኦፍ ኮንትሮል እና ትኩረታችንን መለወጥ ከምንችለው ላይ ይወስዱታል፣ ኤነርጂያችንን ይወስዱትና እየፈራን እንቆያለን። መቀጠል ያስፈልገናል። በጣም ሲምፕል የሆነው ፕሪንሲፕል መለወጥና መቆጣጠር የምንችለው የማተኮር ፕሪንሲፕል። ስሜ ዮናስ ይባላል። ግን ከዚህ ጋር ትንሽ ከዚህ ሀሳብ ጋር ትንሽ ወጣ ይላል ሀሳቡ። አሁን እንደዚህ እንደተባለው ነገሮችን ጀምሮ ማቋረጥ ምናምን አሉ። ብዙ ነገር ጀምሬ ያቋርጣለሁ ምናምን። ግን የኔ ትንሽ ለየት የሚለው ትንሽ ያሳለፍኩት ላይፍ ጥሩ አይደለም እና እሱ በጣም ጠባሳ ጥሎብኛል መሰለኝ። በጣም ብዙ ነገሮችን እጀምራለሁ፣ አቋርጣለሁ። እንደዚህ አንዳንዴ ዝም ብሎ ብቸኝነትም ይሰማኛል። ነገሮች ሲዳረጉ
እንደዚህ በአጠቃላይ እንደዚህ በዓለም ስነ ስርዓት ላይ ሁሉ ነገር ሲደረጉ ለምሳሌ ታክሲ ውስጥ በሌላ ነገር ተናዶ እኔ ላይ ሲጨው ሰው ገፍቶኝ ተሳድቦ ሲል ምናምን ብዙ ጊዜ ወደ ራሴ ነው የማመጣው እና የጠባሳው ስለ ጉዳይ መሰለኝ እንደዚህ የሚያደርገኝ እና ነገሮች ላይ በቃ ሙሉ ለሙሉ እንዳተወክርም አያደርገኝም። ነገሮችም ትቼ በቃ ፕላን አላማ ምናምን ቢሉትን ሁላ ትቼ ለመተው ፈልጌ በቃ እንዲሁ ለመኖር መብላት፣ መጠጣት፣ መተኛት፣ መነሳት እንደዛ ግን አያስችለኝም። ውስጤ ደግሞ የሆነ ነገር ስላለ እሱን ማውጣት ምናምን ፈልጋለሁ እና ምንድነው ይሄን ጠባሳ ወይ ያሳለፉት ነገር እሱ ነው ያቆመኝ ይመስለኛል። እና ይሄን ነገር እንዴት ነው መፍታት የምችለው ወይ ማቋረጥ የምችለው እንዴት ነው ወይስ መርሳት የሚቻለው እንዴት ነው? ከዚህ ሀሳብ ጋር ይገናኝ አላውቅም፣ ግን መፍትሄ ካለ ብዬ በደንብ ይገናኛል። ይሄ አሁን ቅድም 30ኛ መጽሐፌን ጽፋለሁ ያልኳቸው ኮንሰፕት ውስጥ ይሄ ኮንሰፕት አለ። ስለ በተለይ የቻይልድሁድ ትራውማ ነው፣ በልጅነት ጊዜ ያሳለፍካቸው ነገሮች ናቸው እና ትራውማ ላይ በደንብ መስራት አለበት። ትራውማ ማለት ካሳለፍነው ልምምድ የተነሳ ውስጣችን የተቀመጡ ነገሮች ትሪገር የሚያደርጓቸው አይነት ስሜት ስንይዝ ማለት ነው እና እሱ ላይ ሲሪየስሊ መስራት አለብህ እና ምናልባት በማንበብ ኤኒታይም በራሳችን መቅረፍ ማንችለው ችግር ሲኖር የግድ ሰፖርት የሚያደርግ ሰው ያስፈልጋል። እዛ ፖዚሽን ላይ ከሆንክ ምናልባት ኮቺንግ መውሰድ፣ ፐርሰናል ካውንስሊንግ መውሰድ፣ ትክክለኛውን ሰው አግኝተህ ስራ ላይ ነው ያለኸው። በደንብ ስራ ላይ ከሆንክ አፎርድ ማድረግ ከቻልክ ፐርሰናል ኮቺንግ የሚሰጥ ሰው የግድ ማግኘት አለብህ። የሚያግዝ ሰው ያስፈልጋል በራስ መውጣት ካልቻልክ። ምክንያቱም አንድ ልምምድ፣ አንድ መጥፎ ኤክስፒሪየንስ እና አንድ መጥፎ አመለካከት እድሜ ልካችንን ሊይዘን ይችላል። እድሜ ልካችን ዲል ካላረግ ነው ማለት ነው። ስለዚህ ምንድነው እየሆነ ያለው? በህይወት ያሉት ነገሮች እንደ ሌየር ናቸው። ከልጅነት ጀምሮ ተደራርበው ተሸፍነዋል። በሌሎች የተለያዩ ኤክስፒሪየንሶች ተሸፍነዋል። የሆነ ነገር ሳፕን ሲያደርግ ሪሰርፌስ ያደርጋሉ፣ ትሪገር ይደረጋሉ ማለት ነው። እነሱን ከስር የግድ ዲል አድርገህ ማውጣት አለብህ። የግድ እንደሱ ማድረግ አለብህ። አለዛ ስራ ውስጥ የመጀመሪያው ውስጥ ሂደት ውስጥ ጣልቃ ይገባሉ። ከሰዎች አንጻር ስለምታያቸው ከአሁን ካወራነው አንጻር ይሄዳል። እነዚህ የሚያወሩ ሰዎች፣ የሚገፉም የሚናገሩም ሰዎች ከአንተ ውጭ የሆነ ነገር ነው። ትኩረትን ከነሱ ላይ ማንሳትና ራስ ላይ ማድረግ ሊትራሊ ከትራውማ ነፃ የምትሆንበት ነገር ሂደት መጀመር አለብህ። ቴሌግራም አድርግልኝና አንዳንድ ዶክመንት እልክልሃለሁ። ሰዎችን ኮች ፐርሰናል አደርጋለሁ። በክፍያ ነው ማድረጋቸው እነዚህ ነገሮች፣ ግን አንዳንድ ነገር በነፃ እልክልሃለሁ እንድትመለከታቸው። ዶክተር ዮብ ብላችሁ ከቴሌግራም ላይም ታገኙኛላ። ዩቲዩብ ላይ አለኝ፣ አልፎ አደርጋለሁ። ቲክቶክ ላይም በቅርብ የጀመርኩት አለ። ዶክተር ዮብ ካልክ ቴሌግራም ቻናል ላይ ታገኙኛላ። መልእክት ላክልኝ። አውል ሰንጅ ትራውማ ይኖርባችሁ አይኖርባችሁም የሚጠይቅ አለ። እሱን የማግኛ እሱ ስትመልስ ይኖርብህ አይኖርብህ ይለይልሃል። እሱ ነው ኦፈር አደርጋለሁ፣ በነፃ አደርግልሃለሁ። እሱን እልክልሃለሁ ማለት ነው። እሱ እንዳለበት የሆነ ለውጥ ታመጣለህ ብዬ አስባለሁ። ፊራ ዶክተር ዮብ በጣም ናይስ ኮላቦሬሽን ነው። ቺርስ ሀሁ መድረክ ብያለሁ። ጀምሮ መጨረስ ሞር የተወራው ከፐርሰናል ሳይድ ይመስለኛል። ኢን ቲም ሴቲንግ አዘ ቲም ወርክ ማለት ነው። ጀምሮ መጨረስ ላይ ትንሽ ቢወራ ደስ ይለኛል። ምክንያቱም እንደ ሀበሻ ያው በሀበሻ ኮሚኒቲ ውስጥ እንደሚኖር ወጣት ብዙ ጊዜ ስትራግል የምናደርግበት ነገር ይመስለኛል። እንደ ቲም ጀምረ መጨረስ ላይ እንቸገራለን እና ኢን ቲም ሴቲንግ ጀምሮ መጨረስ ላይ ላይክ ፐርፐዝ ተነስቷል፣ ቪዥን፣ ዲሲፕሊን ተነስቷል፣ ስኪል ተነስቷል፣ ካራክተር እና እዚህ ላይ ቲም አንደ ቲም ጀምረን እንዳንጨርስ የሚያደርጉን ነገሮች ምንድናቸው የሚለው ቢነሳ ደስ ይለኛል። ጥያቄ ይሄ ነው። በነገራችን አራቱም ይገባሉ፣ ቲም ላይ አራቱም ይገባሉ። ሌሎች ሰዎችም ሊገቡ ይችላሉ። አንድ ቲም እንደ ቲም አንድ ነገር ጀምሮ መጨረስ ደረጃ ለመድረስ መጀመሪያ የቲም ሜምበሮቹ በሙሉ የቲሙን ፐርፐዝ ማወቅ አለባቸው። ፐርፐዝ ይገባል ማለት ሰው አንድ ቲም ውስጥ ሲገባ የቲሙ ዋና ዓላማ ካልገባኝ ሌላ አጀንዳ ይዤ እመጣለሁ። ሰው ያ አጀንዳ ይጣረሳል ማለት ነው። ሰው የቲሙን ፐርፐዝ ማወቅ ይገባል። እዛ ጋር ዲሲፕሊን ይገባል። ዲሲፕሊን ቲሙ የቆመለት ዓላማ የሚመጥነውን ዲሲፕሊን ሁሉም ይዘው መምጣት አለበት። ዲሲፕሊን ባጭሩ ሲተረጎምላችሁና አንድ ማድረግ የሚገባኝን ነገር ሙዴ ቢፈቅድም ባይፈቅድም ማድረግ ነው። በተቃራኒው አንድ ማድረግ የማይገባኝን ነገር ምንም ማድረግ ብፈልግም አለማድረግ ነው። ፍሊፕ ሳይዱ እሱ ነው። የዲሲፕሊን ኢሹም ቲም ጋር ይገባል።
የስኪልም ይገባል። ለቲሙ ዋና ዓላማ የሚመጥን ስኪልፉል የሆነ ሰው አለ ወይ? የካራክተር ኢሹ ይገባል። ብዙ ጊዜ ቲምን የሚያፈርሰው እሱ ነው። የተለያየ ባህሪ ይዘው ሰዎች ይመጣሉ። ያንን ባህሪያቸውን ለቲሙ ዋና ዓላማ ሲሉ ባህሪያቸውን አይተውም። ስለዚህ አንድነት መረበሽ፣ የቲሙን ሊደር አለማክበር፣ እርስ በርስ መወዳደር፣ መፎካከር፣ እንደዚህ ነገሮች ይመጣሉ። ከአራቱ ብዙ ያልፋል ብዬ አላስብም። ልናመጣቸው የምንችላቸው ሀሳቦች በሙሉ አራቱ ጋር የሚወድቁ ናቸው። እሱ ላይ ከሰራ ቲም በደንብ አብሮ ይሄዳል ብዬ አስባለሁ። እሺ፣ በመጀመሪያ በጣም አመሰግናለሁ። እንግዲህ እንደ አጋጣሚ ሆኖ በጣም ከ6 ዓመት በፊት ነው እንደዚህ አይነት መድረኮችን ያየሁኝ። በጣም የምወደው በጣም የማከብረው በጣም በብዙ መንገድም የምከታተለው ዶክተር ኢዮብን በማግኘቴም በጣም ደስ ይለኛል። ሁሌም ነው በተቻለኝ አቅም ባለኝ ሞመንት ውስጥ ያንተን ፕሮግራሞች መጀመሪያ አካባቢ ዩቲዩብ ላይም በጣም አክቲቭ እንትን ነበር። ከዛ በኋላ ቴሌግራም ላይም ቻሌንጆችም አሉ። ግን አይነው በጣም ቢዚ ነህ፣ በጣም ብዙ ኃላፊነት ይኖርብሃል። የመጀመሪያው ትልቁ ጥያቄ እንደው ዶክተር ኢዮብን እንዴት እናብዘው እና እንዴት እናግኘው የሚለው ይሆናል። ምክንያቱም በጣም ትልቁ ቻሌንጅ የነበረው እንግዲህ በእኔ በነበረኝ ዩኒቨርሲቲ ውስጥም ከዩኒቨርሲቲ ከወጣሁ በኋላም በአጋጣሚ ዩኒቨርሲቲ ውስጥ ነበርኩኝ። መድረኮች ይዘጋጃሉ። በጣም ትልቅ ሌሰን የምናገኝባቸው ነበሩ። ከወጣሁ በኋላ አሁን ከ5 ዓመት ከ6 ዓመት በፊት የነበረው እና ዶክተር ምህረተአብ ሲያዘጋጁት የነበረው ከዛ ድሪምስም ወር በገባ የሚዘጋጁ ነበሩ። ኢንተርኮንቲኔንታልም ብሔራዊ ቲያትርም ራስ ሆቴልም በጣም የሚገርሙ ፕሮግራሞች በጣም ብዙዎቻችንን የቀየሩና ወሩ እስከሚደርስ በጣም ጓጓባቸው ጊዜያቶች ነበሩ እና በጣም ያናደረኝ ፓርት ግን ምንድነው ሁሌም እንግዲህ ርዕሱን ከምፈልገው ጋር የሚገናኝና እንደው ፊራን በጣም አመሰግናለሁ፣ ቃል የለኝም። ፊራንም ዶክተር ኢዮብንም እንደው እናንተን እስከ መጨረሻው የጀምሮ መጨረስ የሚለውን ይህን ፕሮግራም ሀውን እስከ መጨረሻው እንዴት፣ ምክንያቱም በጣም እንጓጓለን፣ በጣም ይገርና ሆነን እንጠብቃለን። ከዛ በኋላ የሆነ ጊዜ ላይ ሄዱና ወዴት እንደጠፉ ግራ ይገባናል። እኛ በዛ ላይ ተበትነን እንቀራለን እና በጣም ብዙ ብላችሁታል እናንተና እንደው አሁን እስከ መጨረሻው እንዴት አድርገን እናስቀጥለው። እኔ በጣም ይገሩኝን የመጣሁት እና ደግሞ እንዳለፉት ፕሮግራሞቹ እንዳንሰበር እንዳንበተንም ብትጠብቁን እኛም በምንችለው ደግሞ ሰፖርት ማድረግ ያለብን ነገሮች ካሉ ሰፖርት የምናደርግበት መንገድ ቢኖር አሁን እስከ መጨረሻው የምናስሄድበት መንገድ ቢኖር የሚለው ነው የመጀመሪያውና በጣም ትልቁ ጥያቄ ይሄ ነው። እስከ መጨረሻው እንዴት እናስቀጥለው? ሪሊ ይሄዳል ወይ? ይታወቃል ብዙ ቻሌንጆች እንዳሉ፣ ግን ደግሞ እኛ የምንበዛበትን የምንጨምርበትን እና እስከ መጨረሻው የምንሄድበትን ሁለተኛው ፕሮግራም ነው ይሄ። በቃ አደኖ እንግዲህ 2-3 ጄኔሬሽኖችን የምንተካበት፣ ምክንያቱም መጽሐፍ ትልቅ ነገር ነውና እሱን የምናስቀጥልበትን መንገድ እናንተ ምን አስባችኋል? ዶክተር ኢዮብም እንግዲህ 30 ጽፈሃል፣ ግን እንደው 30 ሰዎች ባናገኝ እንኳን 10ም ዶክተር ኢዮብን የምናገኝበት መንገድስ ምን አለ የሚለው ነው። በጣም አመሰግናለሁ ፊራ። በጣም ነው ማደንቀ፣ በጣም ነው ማከብረ። ጠዋት ተነስቼ የመጀመሪያው እንግዲህ ምን መጽሐፍ ነው የጀመረው የሚለው ነው። ሆፕፉሊ እንግዲህ በሚቀጥለው ጆን ማክስዌልን ብታደርግልኝ ደስ ይለኛል። አመሰግናለሁ በጣም። እሺ፣ ብዙ እንደ ሰጀሽን ሲወሰድኩት ነው። እኔ በጣም የመድረክ ሰው አይደለሁም ለመናገር። ይሄ ላይክ ፐብሊክ ላይ እንደነሱ አይደለሁም። አንዳንድ ኢቨንቶች አድርጌ ያውቃለሁኝ። በጣም ትኩረት እሱ ላይ ስላልሆነ እንደሱ አላረግም። ብዙ የሚያገኘኝ ዴይሊ ፖስት አደርጋለሁ። በየ11 ሰዓቱ ታገኙኛላችሁ። እሱ ላይ ልታነቡ ይችላችሁ። በመጽሐፍ ብዙ ሰው ደርሳለሁ። መጽሐፉ ብዙ ሰው ጋር እንዲደርስ አሁን የሪዲንግ ክለብ ጀምሬያለሁኝ። ታገኙታላችሁ። በየወሩ አንድ መጽሐፍ አንብቦ የመጨረስ ቻለንጅ ነው። አሁን እየተነበበ ያለው የጊዜ አጠቃቀም የሚለው ነው። የሚቀጥለው የዓለማችን አስቸጋሪ ሰዎች እንዴት አስቸጋሪ ሰዎችን አንድል እንደምናደርግ አሁን ይጀምራል። ሰኞ ነው የሚጀምረው፣ የካቲት 1 ይጀምራል። እሱ ላይ አደርጋለሁ። ኦንላይን ቴሌግራም ላይ ላይቭ ስልጠናዎች ይሰጣሉ። እሱም የካቲት ላይ 1 ይጀምራል።
ኮንፍሊክት ኮሚኒኬሽን እና ኮንፍሊክት እንዴት ሃንድል ማድረግ እንደምችል ትሬኒንግ ይሰጣል። በሱ ላይ ኢንጌጅድ ነኝ። አሁን እንደዚህ አይነት መድረክ ነገሮች ግን አንዳንድ ቅድያው ከሰው በቅርቡ ቻናሉን ከተከታተላችሁ አናውንስ አደርገዋለሁኝ። በቋሚነት ሰዎች ስልጠና የሚወስዱበት መንገድ ለማዘጋጀት እሞክራለሁኝ። ሌሎች ነገሮች ላይ ኢንጌጅ ስለሆንኩኝ የመድረኩን ነገር በጣም ስላላተኮርኩበት ነው። ፐርሰናል ካውንስሊንግ ምናምን እንደዚህ ቴራፒ ምናምን እሰጣለሁ። ላይፍ ስኪል ላይ የተለያዩ ችግሮች ላለባቸው እሱን እሰጣለሁ። በጣም ኢንጌጅ ነኝ። ወጣቶች ሜንቶር አደርጋለሁኝ በግሩፕ እያደረኩኝ የሚቀጥለው ትውልድ ተረካቢ እንዲሆን ያንገደልና ወጣቶች ላይ እንደሱ አደርጋለሁ። ወደፊት ግን እንደዚህ አይነት መድረክ ላይቭ መድረኮችን እያሰብኩ ያለሁ እና ደግሞ ትሬኒንጎች ሰርቲፋይ የሚያደርጉ ትሬኒንጎችን እያሰብን ነው። ግን ስለ ኢንካሬጅመንት በጣም ነው የማመሰግነው። ሀሁ እንዲቀጥል ተስፋ እናደርጋለን። ለእሱ አሳልፌ ሰጥቻለሁ እዛው ስለሌለሁበት። እሺ አመሰግናለሁ። እኔ ጥያቄ ስለ ፐርፐዝ ነው። በጣም የማይገባኝ ነገር ቢኖር ስለ ፐርፐዝ ነው። ፐርፐዝ ብዙ ጊዜ ፐርፐዝ ይሰጠናል ወይ እኛው ራሳችን እንፈጥረዋለን። አሁን ሞስትሊ አሁን ያለው ማህበረሰብ አሁን ያለው ወጣት ቲክቶከር መሆን ነው ፐርፐዙ። በደርግ ሰዓት የነበረው ደግሞ የአባባል መሆን ነበረ ፐርፐዙ። እና ፐርፐዝ ሶሻሉ ራሱ ማህበረሰቡ ነው ወይ የሚሰጠን? እና አንዳንዴ ፐርፐዝም ላይኖር ይችላል። አንዳንዴ ሳናውቀውም ፐርፐዙን ልንሞት እንችላለን። ፐርፐዙ ትክክል ነው ወይስ አንዳንዴ አለመኖሩ ራሱ ደስተኛ አለማድረግ ይችላል? አንዳንዴ የገበሬ ልጅ የነጋዴ ልጅ ነጋዴ ከመሆንና ገበሬ ከመሆን የተሻለ ፐርፐዝ እንዴት ሊኖረው ይችላል? እና ማወቅ ከተቻለ ያንተ ፐርፐዝ ምንድነው የሚለው ነው። ጠብቃ መጨረሻ ላይ ቦምብ ያፈነዳች። በዚህ ጉዳይ ላይ ማስተምርበት አንግል አለኝ። ራሴ አለ አቅጣጫ አለ። ሁለት ነገር መለየት አለባችሁ። ቪዥናችንና ድሪማችን መለየት አለብን። ብዙ ጊዜ ፐርፐዝ የሚባለው ባይዘው ወይ በእነዚህ ነገሮች ውስጥ የሚገባ ነገር ነው። ፐርፐሱን ለገብ ነው እና መጀመሪያ ብናወራ ቁጭ ብለን እና አንቺ ብናወራ በዚህ አካሄድ ሽፈራሽ ያለው እንጂ ባገኝሽ ብናወራ መጠይቅሽ ምንድነው ቪዥንሽና ድሪምሽን ትለየዋለሽ ወይ ነው። ቻሌንጅ ማድረጋችሁ እሱ ነው። ቪዥን ማለት ከኮሚኒቲው አንፃር ልናመጣ የምንፈልገው ለውጥ ነው። ድሪሜ ፐርሰናሊ እንደዚህ መሆን እፈልጋለሁ። የአንድ የገበሬ ልጅ ጠጋ ብለሽ ብትመለከችው በኤክስፖዠሩ ባለው ኤክስፖዠር እንዲህ መሆን እፈልጋለሁ ሊልሽ ይችላል። that's his dream ህልሙ ነው። ሶ የህይወቴ ፐርፐዝ ይሄ ነው ሊልሽ ይችላል። ስለ ቪዥን ስናወራ ግን በህብረተሰቡ መካከል ልናመጣ የምንፈልገው ነው። ራዕይህ ምንድነው ካልሽ ወጣቶችን የሀገሬን ወጣቶች ወደ ኢስት አፍሪካ ምናምን አተኩራለሁ። ወደ ጁባ ወደ ምናምን ትኩረት አለኝ። እዛ ሄዳለሁ። በዚያ አካባቢ ያሉ ወጣቶች ሆሊስቲክሊ ያደጉ ጥሩ ዜጋ ጥሩ የቤተሰብ ሰዎች እንዲሆኑ የማድረግ ቪዥን አለኝ። ኮሚኒቲ ላይ መሰራው እሱ ነው። ድሪም ስልሽ ደግሞ በነዚህ ውስጥ እንግዲህ ፐርፐዝ አለኝ። አሁን ይሄን የምታደርገው ለምንድን ነው ብትይ ፐርፐዜ ፊራን መደገፍ ነው። እሱ ሪስፔክት አድርጌ እሱ መድረክ ላይ ተገኝቼ ሰፖርት የማድረግ ፐርፐዝ አለኝ። በዚህ ሰው ፐርፐዝ ይገባል ብዙ ቦታ ማለት ነው የሚለው ቃል። እንደገና ደግሞ ከራዕይ አንፃር ወጣቶች ላይ መስራት ስላለብኝ ብዙ ወጣት ይመጣል ብዬ ስለማስብ እሱም ፐርፐዜንም ፈጽማለሁ። ድሪም ስትስል ግን ስለ ራሴ ነው የማወራው። ስፒሪቹዋሊ ድሪም አለኝ። እንደዚህ አይነት ስፒሪቹዋል ላይፍ እንዲኖረኝ እፈልጋለሁ እምለዋለሁ። ማይንድ ሴቴ ላይ እሰራለሁ። ፋይናንሻል ድሪም አለኝ። ትዳር አለኝ፣ ልጆች አሉኝ፣ ጥሩ ፋሚሊ የመመስረት ድሪም አለኝ። ድሪም ካር አለኝ፣ ድሪም ሃውስ አለኝ፣ ድሪም የመኖሪያ ላይፍ ስታይል አለኝ። እነዚህ ህልሞች ናቸው። በዚህ ውስጥ ፐርፐሶች አሉኝ፣ የተለያዩ ፐርፐሶች አሉኝ። ፐርፐዙን ለገባው ነው ሲገባ ማለት ነው። ሶ በመጠኑ የገለጥኩልሽ መሰለኝ። ራዕይን ትንሽ ገልጬልሻለሁኝ። ፐርሰናል ድሪም ጋር ሲገባ ግን ብዙ ነገሮች አሉ ልኖራቸው መፈልጋቸው ድሪሞች። ሶ ሁለቱን ለይታችሁ ለእያንዳንዱ ልደርሱበት የምትፈልጉበትን ደረጃ በማሰብ ፐርፐስ ማግኘት ይቻላል። በእርግጥ ቅድም የጠቀስሽው ነገር ቁልፍ ቃል ነው። የምንኖርበት አካባቢ ሊኖረን የሚችል ልናየው የምንችለውን ርቀት ይወስነዋል። ልጅ ሆኜ የማውቀው የኔ ሂሮ የነበረው አጎቴ ነው። ፓይለት ነበረ። ህልሜ ፓይለት መሆን ነው። አሁን በአየር መሄድ እንኳን ይታክተኛል፣ እንኳን ፓይለት መሆን ማለት ነው። ሶ ይለወጣል፣ ድሪም ይለወጣል። እንደ ኤክስፖዠራችን እየተለወጠ ይሄዳል። ቪዥናችን ግን አንድ ነው ብዬ ነው የማስበው።
ሰው ፐርፐዝ አይኖረው ወይ በሌላ አባባል ቪዥን ሳይኖረው ደስተኛ ሊሆን ይችላል ወይ? ደስተኛ ሊሆን ይችላል፣ ግን ፉልፊልድ የሆነ ኑሮ ሊኖር አይችልም። ኮንትሪቢዩሽን ይቀንሳል የሚለውን ነገር ማምጣት ይቻላል እዛ ጋር ማለት ነው። እና በጣም ሰፊ ጥያቄ የጠየቅሽው ራዕይ ማወቅ እና መኖር የሚል መጽሐፍ አለኝ። መደብር ውስጥ ታገኙታላችሁ ብዬ አስባለሁ። እሱ ብታገኙት ይህን በደንብ ያስረዳል። አመሰግናለሁ። አሁን ከተነገረው ሀሳብ ፐርፐስ፣ ቪዥን፣ ድሪም የተለያዩ ናቸው አይደለም? ፐርፐስ ሁሉ ነገር ውስጥ ነው የሚገባው። እዚህ የመጣችበት ፐርፐስ ምንድን ነው? ፐርፐስ ገባ ማለት እዚህ ጋር ከዚህ ወጥቼ ሲሄድ በጣም ትቸኩላል። እንደ ቸኩዬ የሚሄድበት ፐርፐስ አለኝ። ፐርፐስ እዛ ጋር ገባ ማለት ነው። ፐርፐሱን ለገብ ነው። እንደ አንድ አጠቃላይ የህይወት ዓላማ ልናየው አንችልም። ሁሉ ጋር የሚገባ ነው። አንድ ነገር የማድረጋችን ምክንያት ልበለው፣ አንድ ነገር የማድረግ ምክንያት ነው ፐርፐስ። ግልጽ ነው። ፐርፐስን እንደ አንድ ሆል የህይወት ዲሬክሽን መውሰድ አንችልም። ግን ህይወታችን በሁለት ከፍለን ማየት ያለብን ከራእያችንና ከህልማችን ነው። ከራእይ በራእይ ዙሪያ ህብረተሰቡ ላይ ይሰራለሁ። ህልሜን ችላ ማለት አልችልም። ፐርሰናሊ ህይወቴን ዲቨሎፕ አደርጋለሁ። ራሴን በገነባው ቁጥር ለኮሚኒቲ ደግሞ ኮንትሪቢዩት የማደርገው ነገር ይኖረኛል። ቪዥን ይሆናል ማለት ነው። በእሱ አንጻር እንድትሰሩ ነው ኢንካሬጅ ማድረጋችሁ ማለት ነው። በጣም ጥሩ፣ በጣም አመሰግናለሁ ዶክተር። ምናልባት የመጨረሻ መናገር የምትፈልገው ነገር ካለ እድል ልስጥህና አሁን መድረክን ዛሬ እንዘጋዋለን። እኔ ብዙ መናገር የምፈልገው ነገር የለኝም። የጠየቃችሁን ሁሉ መልሻለሁ። በጣም አፕሪሺየት ማድረግ እፈልጋለሁ። አክብሮ እናንተ የመሰለ ኦዲየንስ በጣም ኳይት ፎከስድ የሆናችሁ ሰዎች መካከል ስለጋበዝከኝ አመሰግናለሁ። መጨረሻ ግን መናገር የምፈልገው አንድ መጽሐፍ ሳይሸጥ ቢመለስ ወየውላችሁ፣ ቀንሰንላችኋል። የምትችሉትን ውሰዱ። ለአንተ ግን ጊፍት ሰኝ ስላልከኝ አንድ መጽሐፍ የመጣው መጽሐፍ ጊፍት መስጠት ነው። በጣም ጥሩ። ለወግ አቅራቢያችንም እኛ አንድ መጽሐፍ እንሸልማለን። ምናልባት ዶክተርን ቴሌግራም ላይ እንደኔ የተከታተላችሁ ሰዎች ካላችሁ ኦልሞስት ሁሌ 11 ሰዓት ላይ እኔ በምን አይነት እንትን እንደሆነ አላውቅም፣ ጀስት አያልፋችሁም። ሁሌ ቴሌግራም ላይ ፖስት ያደርጋል። ካልተሳሳትኩኝ በ6 ወር አንድ ደግሞ ቻሌንጅ አለ አይደል? አንድ መጽሐፍ የማውጣትና እኛም ጊዜ ይረዳናል እንቀላቀላለን ብለን ተስፋ እናደርጋለን። አትስማሙ ወይ? በጣም እናመሰግናለን ዶክተር አክብረን ስለመጣ ጊዜ ያክብርልን። ቴንክ ዩ ሶ ማች።